በሩቅ በብዙ ሺህ ማይሎች ርቀት በአድናቆት በእውነት በብዙ ምስጋና ስከታተለው የነበረ ሚዲያ ላይ ነው እንደገና የተገናኘነው። ልጆች በአንድ ስፍራ ቁጭ ለማለት የሚቸገሩበት ዘመን ላይ ነው ያለነው። እግዚአብሔርን ማንም ያየው የለም፣ በአባቱ እቅፍ ያለው አንድ ልጅ እርሱ ተረከው ይላል እና ያ የጠፋው ልጅ አንድ ግለሰብ ሳይሆን ሁላችንም ነን። እኛ ብዙ እንባ አለ በየቤቱ፣ ብዙ ለቅሶ አለ ስለ ልጆች። በ13 ዓመቱ ይመስለኛል አንድ መጽሐፉን ሰማው። አንዳንድ ለአባትና ለእናት የማይናገሩትን ነገር የሚናገሩበት ስፍራ አለ። ወደ እነ ምህረት አያት፣ ወደ እርሶ አባት ወደ መርጌታ ባወቀ ተረፈ እንሂድ። በጣም አመሰግናለሁ ስለዚህ ጥያቄ። ሃይማኖት አዲስ የሆነ ወይም ሰው ሁሉ እንደራሱ እንደፈለገው የሚያስተምረው ነገር አይደለም። ስሄድ ማንንም አላውቅም። ያው በትምህርት ቤት በቤተክርስቲያን ማውቃቸውን አባቶቼን ነው ተስፋ አድርጌ ሄድኩት። ወደድንም ጠላንም ልጆቻችንን የምናሳድገው ዝም ብሎ ባዶ ስፍራ ላይ አይደለም፣ ቫኪዩም የሆነ ስፍራ ላይ አይደለም። ወይ እኛ እንቀርጻቸዋለን ወይም ሌላ የሚቀርጻቸው አካል አለ። ዲያቆን ምህረትን ብጠይቀው ይህን ጥያቄ ብዙ ላይ መልስልኝ ይችላል፣ ግን እርሶ ቢናገሩት ይሻላል። አይ እንደው የእግዚአብሔር ነገር ነው ብለን ማድነቅ ነው። ለ2000 ዓመት ብዙ ትውፊት አለን፣ ብዙ አባቶች አሉን። ግን እነዚህን ጥንታውያንን የመረጥኳቸው የቅዱሳን ሐዋርያት ደቀ መዛሙርት ናቸው። ስለዚህ ራሱ ሰንሰለቱ በጣም ይታያል። ብዙ ጊዜ ወደ ሕማሙና ወደ ስቅለቱ ላይ ብቻ ያተኩራሉ። የስጋዊውን ነገር ይዘነጉታል፣ ይረሱታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ የተወለደው እሱ ለእኛ መድኃኒት ሊሰጠን ነው። ያም መድኃኒት ስጋው ደሙ ነው። እንግዲህ በጣም እየተሳለቁ ምስጢራተ ቤተክርስቲያን ላይ ሲናገሩ የነበሩት እና ብዙ ሰው አዝኖ ነበር። ቤተክርስቲያንን ወክሎ የቤተክርስቲያን ድምፅ ሆኖ በዛ ደረጃ ሲሟገት ለመጀመሪያ ጊዜ ሲያዩት የተሰማው ስሜት ምንድን ነው? ራሱ ባለቤቱ ለቅዱስ ቁርባን ያለንን ክብር እንድናይ አይናችንን እንድንገልጥ እንደዚሁም ደግሞ የተደበቀውን የዚህን የተዋህዶን ምስጢር በዓለም አደባባይ ለማውጣት ያከናወነው ነገር እንደሆነ አስተዋልኩ። ጥሩ አጋጣሚ የሆነ ለምን ብዙ ጊዜ በተለይ በአሜሪካ ያው ቅርብ ሆነን ተራርቀናል። የሆነ ሰው ላከልኝ፣ ሊቀሲስ ይህንን አይተዋል ወይም ያው አብረን ነው በእንተ ስጋዌን ወይም በእንተ መንፈስ ቅዱስን ወይም በእንተ አሐዱ ክርስቶስን እናነበው። ስለዚህ እነዚህ አይነት ጽሁፎችም የቤተክርስቲያንን ሀብት በደንብ እንዳይ እንድወድ ነው ያደረጉኝ። በዓላት ዝም ብለው ተራ ነገር አይደሉም። ስንፈልግ ሲያሻን የምናከብራቸው፣ ሲያሻን ቸል የምንላቸው አይደሉም። ሁሌም ሳገለግል እንደ አርአያ ማያ አባቴን ነው። ግን ሳገለግል እንደ ጸዋን እንደ ምርጉዝ የምትሆንልኝ እናቴ ናት። የቤታችን ምሰሶ እና በህይወቷም በአካሄዷም ለልጆቻችን መንፈሳዊ አርአያ የሆነችው እናታቸው ናት። ያው ቅድም ስለ ዛይ ፖድካስት ብዙ ተናግራቸዋል። ያው መስጠት ካለባችሁ በላይ ነው የሰጣችሁ። እኛ ገና ሞካሪዎች ነን። ገና አመት እንኳን አልሞላንም ፖድካስቱ እንኳን ከተጀመረ። ሰሞኑን በተነሳ ጩኸት ላይ ተመስርቶ አይደለም ዛይ የሚናገረው፣ መሰረታዊ የሆነውን የቤተ ክርስቲያኒቷን ትምህርት በማሳየት የጠራ እይታ እንዲኖረን በማድረግ ላይ ነው ያለው። ሰብአ ሰገል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላምና በጤና አደረሳችሁ። የዛይ ፖድካስት ነው። የዛሬው የልደት በዓል ልዩ የዛይ ፖድካስት መርሃ ግብራችን ከልዩ እንግዶች ጋር ቀርበናል። ስለ እንግዶቻችን ማንነት አጠር ያለች መግለጫ አዘጋጅተናል። እርሷን ተከታትለን እንመለስ። ሊቀ ሕሩያን ቀሲስ ዶክተር መላኩ ባወቀ ተረፈ የደቡብ ካሊፎርኒያና አላስካ ሀገረ ስብከት ዋና ጸሐፊና የሎስ አንጀለስ ደብረ ጽዮን ቅድስት ድንግል ማርያም ካቴድራል ምክትል አስተዳዳሪ ናቸው። ቀሲስ ዶክተር መላኩ በስብከተ ወንጌል አገልግሎታቸው በአውሮፓ፣ በአፍሪካ፣ በአውስትራሊያና በኒውዚላንድ ተዘዋውረው አስተምረዋል። በነገረ መለኮትና በማህበራዊ ጉዳዮች በሚሰጡት ትንታኔ በማህበራዊ ሚዲያ ላይ ሰፊ ተከታይ አላቸው። ጥንታውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብራና መጻሕፍትን ካታሎግ በማድረግ
በታላላቆቹ ዩኒቨርሲቲዎች በዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ፣ ፕሪንስተን ዩኒቨርሲቲ እና ሃዋርድ ዩኒቨርሲቲ የሚገኙትን መጻሕፍት በመመርመር ለህትመት አብቅተዋል። እንዲሁም ከፕሮፌሰር ጌታቸው ኃይሌና ከሌሎችም በኢትዮጵያ ታሪክ ምርምር ታላቅ ስፍራ ካላቸው ምሁራን ጋር በመተባበር ምሁራዊ ጽሑፎችን ለህትመት አብቅተዋል። ቀሲስ ዶክተር መላኩ ባወቀ በነገረ መለኮት ትምህርታቸው የነገረ መለኮት የቴዎሎጂ የማስተርስና የዶክትሬት ዲግሪያቸውን በአሜሪካ ኦሪገን ግዛት ከሚገኘው ጆርጅ ፎክስ ዩኒቨርሲቲ አግኝተዋል። በአገልግሎታቸውና በአካዳሚ ምርምራቸው ባሳዩት ጥረትም የተለያዩ ሽልማቶች ባለቤት ሆነዋል። ዲያቆን ምህረት መላኩ የጥንታውያን አባቶችን ትምህርት ገና ከሕፃንነቱ ጀምሮ ከአባቱ ከቀሲስ ዶክተር መላኩ ባወቀ ተረፈ የተማረ ሲሆን ግብረ ዲቁናን እንዲሁም የቅዱስ ያሬድ ዜማን ከተለያዩ የቤተ ክርስቲያኒቱ ሊቃውንት ቀጽሏል። ዲያቆን ምህረት ለንባብና ለመጽሐፍ በተለይም ለመንፈሳዊ መጽሐፍ ጥልቅ ፍቅር ስለነበረው ወጣቶች መንፈሳዊ ሕይወታቸውን የሚመሩበት የንስሐ ደስታ የተሰኘ መጽሐፍን ገና በ13 ዓመቱ ጽፎ ለህትመት አብቅቷል። በዘመናዊው ትምህርትም ዲያቆን ምህረት መላኩ የሁለተኛ ደረጃ ትምህርቱን በከፍተኛ ደረጃ በመጨረስ እጅግ ታዋቂ በሆነው በሃርቫርድ ዩኒቨርሲቲ በመግባት በኒውሮሳይንስ ተመርቋል። በሃርቫርድ በነበረው ቆይታም ሁሉን አቀፍ በሆነ እውቀቱ ተሸላሚ እንዲሆን አድርጎታል። ከክሊፍና ከስቱዋርት ጋር ባደረገው ክርክርም ኦርቶዶክሳዊት ቤተክርስቲያንን እንዲሁም የሐዋርያትን እምነት ከፍ አድርጎ በማሳየቱ ከመላው ዓለም ኦርቶዶክሳውያንና ከጥንታውያን አብያተ ክርስቲያናት ከፍተኛ አድናቆትን አግኝቷል። ትሕትናን የተመላው ቀጥተኛ የሆነው መልሱ በአባቶች ትምህርት ላይ ያለው መተማመን በመላው ዓለም ባሉ ወጣቶች ከፍተኛ መነቃቃትን፣ በአሃት አብያተ ክርስቲያናትን መቀራረብን አምጥቷል። ዲያቆን ምህረት መላኩ በሎስ አንጀለስ ደብረ ጽዮን ቅድስት ድንግል ማርያም ካቴድራል በዲቁና እንዲሁም ተወዳጅነትን እያገኘ በመጣው ዘ በርኒንግ ቡሽ ፖድካስት በተሰኘ ዩቲዩብ፣ የኢንስታግራም እንዲሁም ቲክቶክ ቻናሉ በተጨማሪም በኮፕቲክ ዩዝ ቻናል ሲዋይሲ በመላው ዓለም ያሉትን የኦርቶዶክስ ተዋሕዶ እምነትን ለማወቅ የሚፈልጉትን በማስተማር ላይ ነው። በቅርቡም ዲፌንዲንግ ዘ ኤንሸንት ፌዝ ጥንታዊውን እምነት መጠበቅ የሚለውን ሁለተኛውን መጽሐፉን ለህትመት አቅርቧል። መጽሐፉ በመላው ኦርቶዶክሳውያን አብያተ ክርስቲያናት ከፍተኛ ተቀባይነት ያገኘ ሲሆን በቅርቡም የአማርኛው ትርጉም ለህትመት ይቀርባል። ዲያቆን ምህረት መላኩ ለኦርቶዶክሳዊ ቤተክርስቲያን ዕቅበተ እምነት በሰራው ስራም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ እውቅና ሰጥቶታል። ተመልሰናል። ውድ ተመልካቾቻችንና አድማጮቻችን፣ የዛሬ እንግዶቻችን ቅድም ለማስተዋወቅ እንደሞከር ነው ሊቀ ሕሩያን ዶክተር መላኩ ባወቀና ዲያቆን ምህረት መላኩ ናቸው። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እንግዲህ የዛይ ፖድካስት እንግዳ በመሆናችሁ እጅግ አድርጌ ነው የማመሰግነው። ወደ ጉዳይ ከመግባቴ አስቀድሞ ከዛይ ፖድካስት ጋር በተያያዘ የሚነሱ የተወሰኑ ጥያቄዎች ስላሉኝ እነሱን ማስቀደም ፈለግኩኝ። ሊቀ ሕሩያን የዛይ ፖድካስትን ይከታተላሉ፣ ያደምጣሉ? በመጀመሪያ እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ አደረሰን እላለሁ። በሩቅ በብዙ ሺህ ማይሎች ርቀት በአድናቆት በእውነት በብዙ ምስጋና ስከታተለው የነበረ ሚዲያ ላይ ነው እንደገና የተገናኘ ነው። ወንድሜ ዲያቆን ሙሉዓለም ስለ አገልግሎታችሁ እግዚአብሔርን በጣም አመሰግናለሁ። አዎ የዛይ ሚዲያን እከታተላለሁ። በተለይ በዚህ ሚዲያ ላይ መቼም አቋራጭ ሾርትከት በበዛበት ዓለም ላይ አቋራጭ መንገድ በመፈለግ ዓለም ሁሉ በሚሯሯጥበት ዓለም ላይ ሰከን ያለ ረጋ ያለ የቤተ ክርስቲያንን የቀደመውን ትምህርት ለአሁኑ ትውልድ ለማስተላለፍ በሚደረገው ጥረት ላይ እኔ በእውነት ያለ ማጋነን በአሁኑ ሰዓት ዛይ ሚዲያ ቀዳሚነት ይዟል ባይ ነኝና እዚህ ላይ ለሚቀርቡት መምህራን ጥልቅ የሆነ አክብሮት አለኝ። በጣም ማከብራቸው አባቶች አሉ። እነርሱ ሲቀርቡ አንዳንድ ትምህርቶችን ማስታወሻ ይዤ ነው ራሱ መከታተለው አንዳንዴ እና እውነት ነው እና አዎ እከታተላለሁ ነው ባጭር። እናመሰግናለን። ወደ ዲያቆን ምህረት ልምጣና ልድገምልህ ይህን ጥያቄ ለሊቀ ሕሩያን የጠየቁትን። ዛይ ፖድካስትን በሆነ አጋጣሚ የመከታተል እድሉ አለ? በቅድሚያ ስለ ጥሪዎች በጣም አመሰግናለሁ። እንኳን ለብርሃነ ልደቱ በሰላም አደረሰን። አዎ እከታተላለሁ። በተለይ ሊቀ ሕሩያን እንዳሉት
ብዙ ታላቅ ምሁራን መተርጉማን መጻሕፍት የሚቀርቡበት ሚዲያ በመሆኑ በጣም የአብነቱን በተለይ ጥንታዊ የሆነውን የቤተ ክርስቲያንን አስተምሮ የምከታተልበት ሚዲያ በመሆኑ ብዙ የምማርበት ነው። ስለዚህ አዎ እከታተላለሁ። ወደ ዛሬ ወደ አዘጋጀዋቸው ጥያቄዎች እንግባና ያው እንደሚታወቀው ሊቀ ሕሩያን ከረዥም ጊዜ ቆይታ በኋላ ነው ወደ ኢትዮጵያ የተመለሱትና ቀድሞ ከነበሩት አንጻር ሲያነጻጽሩት አሁን ከመጡ በኋላ በቤተክርስቲያን ያለውን አገልግሎት እንዴት ተመለከቱት? ብዙ ለማየት እድሉ አልገጠመኝም። ገና እንግዲህ አንዳንድ ስፍራዎች ላይ ግብዣም ቀርቦልኛል። ወደዚያ ለመሄድ ገና እያሰብኩ ነው። ነገር ግን እንዲሁ ወደዚህ ከስፍራ ወደ አዲስ አበባ ከመጣሁበት ጊዜ ጀምሮ ማያቸው የሚያስደስቱ ነገሮች አሉ። በተቻለ መጠን ቤተክርስቲያኒቷን በዚህ ዘመን የሚጠይቁ ብዙ ነገሮች አሉና ያንን ምላሽ ለመስጠት ክፍተቱን ለመድፈን ደፋ ቀና የሚሉ አባቶች፣ እናቶች፣ ወንድሞች፣ እህቶችን አያለሁኝ እና ያን ስመለከት እግዚአብሔርን አመሰግናለሁ። ከዚህ ሚዲያ ጀምሮ ይሄ እኮ አንዱ በቤተክርስቲያኒቷ ውስጥ ያለውን አሁን አደባባዩን የሞሉ ብዙ ድምጾች አሉ እና እውነተኛው የቤተክርስቲያኒቷ ድምጽ እንዲወጣ ጥረት የማድረግ የቤተክርስቲያኒቷን ውበት ኦርቶዶክሳዊውን ውበት ለማሳየት የሚደረጉ ነገሮች ጥድፊያዎች አያለሁ እና በዚያ በጣም ደስ ተሰኝቻለሁ። በአንጻሩ ደግሞ በሌላው ስፍራ ያለውን ሩጫ በሌላው ስፍራ ያለውን ትውልዱን ለመያዝ ጊዜውን ለመጠቀም የሚደረገውን ነገር ስመለከት ገና ብዙ ነገር እንደሚቀረን አውቃለሁ አያለሁ እና አንዳንድ ጊዜ እንደው በቃ ነገሮች እኛ ደጅ መተው ካላንኳኩ እድሉን መጠቀም የማንፈልግ እስኪመስል ድረስ ዳተኝነት ልበለው ወይም ዝግ ማለት ነገር ያንንም ደግሞ አያለሁ እና ትንሽ ፈጠን ማለት ያለብን ይመስለኛል። ዲቴል አልገባም ገና ከመምጣቴ ብዙ መናገር አልፈልግም። ግን በዚህ አጭር ጊዜ መልካም የሆነ ነገር አይቻለሁ። እንደዚሁም ደግሞ የሚያሳስቡኝም ነገሮች አሉ ወደፊት በስፋት እግዚአብሔር ካለ ምናያቸው። መልካም። መግቢያችን ላይ ቅድም ያቀረብነው መግለጫ ላይ ስለ ዲያቆን ምህረት የሆነ ነገር ብለናል። ግን እስቲ ዲያቆን ምህረት በራሱ እንዲገልጸው ስለፈለኩኝ ነው። ከናክሊፍ ጋር ያደረከው ሃይማኖታዊ ሙግት አለ። ያ ሙግት ላይ በዓለም ክርስቲያኖች ደረጃ ነው መነጋገሪያ የሆነውና ያንን አጋጣሚ ወይም ያንን ክስተት ብዙ የአማርኛ አድማጭ የሆኑ ተመልካቾች ላይሰሙት ይችላሉ። ግን በሰሚ ብዙዎቹ ኢትዮጵያ ውስጥ ያሉት ከዛም ውጭ በሌሎች ዓለማት ያሉት ቋንቋን የሚሰሙ ሰዎች ርዕስ አድርገውት ቆይተዋልና ሁኔታው እንዴት ተፈጠረ? ጉዳዩ የተነጋገራችሁበት ጉዳይ ምንድን ነው የሚለው እስቲ ለአድማጮች በተወሰነ መልኩ ታካፍል። አዎ እንግዲህ የኔ ውይይት ከክሊፍ እና ከስቱዋርት ከሚባሉ የፕሮቴስታንት በጣም ታዋቂ በአሜሪካ ታዋቂ የሆኑ ተናጋሪዎች ፓስተሮች ናቸው። እነሱ አንድ ቪዲዮ ለቀው ነበር በሚዲያ ላይ እና በዚህ ቪዲዮ ላይ ስለተለያዩ ነገሮች የተናገሩበት ቪዲዮ ነው። ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን እና በእነዚህ ስለ እነዚህ ትምህርቶች የሐሰት ትምህርት ወይም ኑፋቄ አቅርበዋል። ማለት ምስጢረ ጥምቀት እንደማያድን፣ ምስጢረ ቁርባን አማናዊ ስጋው ደግሞ እንዳልሆነ እነዚህ አይነት የሐሰት ትምህርቶችን ያቀርቡበት ቪዲዮ ነበር። በጣም ብዙ ሰው ያየው ቫይራል የሆነ ቪዲዮ ነበር። ስለዚህ ያ ቪዲዮ ካቀረቡ በኋላ እኔ አይቼው በጣም አዝኜ ነበር። ለምን? በጣም ታዋቂ ስለሆኑ በጣም በብዙ ቦታ የሚገኙ ሁሉ ሰው የሚያውቃቸው በመሆናቸው ክርስትናን በዚህ በሐሰት እና በስህተት ትምህርት ስለገለጡት አዝኜ ነበር። ስለዚህ እንግዲህ እግዚአብሔር አጋጣሚን ሰጠኝ። እዚያ ቦስተን መጥተው ነበር ያው የሚያደርጉት በየኮሌጁ በየትምህርት ቤቱ ሄደው ከተማሪዎች ጋር ይነጋገራሉ። ስለዚህ MIT የሚባል ትምህርት ቤት አለ ቦስተን። እኔ ያኔ ሃርቫርድ ተማሪ ነበርኩ። MIT በጣም ቅርብ ነው፣ በእግር የሚኬድበት ነው እና ስለዚህ እዛ ሄደው ነበር ከተማሪዎች ጋር ለመወያየት ማለት ነው። ስለዚህ እኔ እዛ ሄጄ ያው ጥያቄ ጠይቄያቸው ነበር። ጥያቄው እናንተ መጽሐፍ ቅዱስ እናምናለን ትላላችሁ፣
ነገር ግን መጽሐፍ ቅዱስ ያው ብዙ ትርጓሜ አለው እና የማንንን ትርጓሜ ወይም የማንንን አንድምታ ይዛችሁ ነው መጽሐፍ ቅዱስ እናምናለን የምትሉት? እንግዲህ እነ ቅዱስ አግናጢዮስ እነ ቅዱስ ሄሬኒዮስ የቅዱሳን ሐዋርያት ተከታዮች ደቀ መዛሙርት የሆኑ እነሱ የራሳቸውን ትርጓሜ አንድምታ ሰጥተዋል ለመጽሐፍ ቅዱስ። አሁን ለምሳሌ ዮሐንስ 6 ምዕራፍ 6 ማለት ነው ጌታችን ስለ ስጋው ስለ ደሙ በተናገረበት ስፍራ ቅዱስ አግናጢዮስ ብዙ ስለዛ ሰጥቷል ትርጓሜ። ስለዚህ አሁን የእናንተ ትርጓሜ ከሱ ጋር ሲጋጭ እንዴት ነው የትኛውን ንምረጥ ብዬ ጥያቄ አቅርቤ ነበር። ለዛ እንትን በቂ መልስ መስጠት አልቻሉም። ሄዶ ስለ ቅዱስ ቁርባን እንትን ውይይት ነበረ። መጀመሪያ ቆሮንቶስ ምዕራፍ 11ን ጠቅሼ ይሄ ተራ ህብስትና ተራ ወይን ከሆነ ሳይገባቸው የበሉት ሰዎች ለምንድን ነው ያመማቸው ለምን ነው ያንቀላፉት ብዬ ጥያቄ ቀርቤ ነበር። ያው ለዛም እንግዲህ በቂ መልስ መስጠት አልቻሉም። ግና ያው ያ ውይይት ብዙ ሰው አይቶት በተለይ እኔ ያው የራሴ ድረገጽ አለኝ በዛ ብዙ ፕሮቴስታንቶች መልእክት ልከዋል እንትን ዳይሬክት ሜሴጅ የሚባለው ማለት ነው በውስጥ እንታናግረውኛልና በዚህ ውይይት ምክንያት ፕሮቴስታንትን ትቻለው አሁን ወደ ቅድስት ኦርቶዶክሳዊ ቤተክርስቲያን በጥምቀት መግባት ፈልጋለሁ ብለዋል። እና እግዚአብሔር ይመስገን ብዙ ነፍሳት ያው ብዙ ሰዎች ባለማወቅ ነው ያው የሐሰት ትምህርት የሚቀበሉት ሰው ክፉ ሆኖ ሳይሆን ባለማወቅ ነው። ስለዚህ ለዛ መፍትሄው ዕውቀትን ማሰራጨት ለሰው ሁሉ የቤተክርስቲያንን ሀብት ማሳየት ነው። ለዚህም ነው አሁን እነዛ ሚዲያም ያሉት ፖድካስቶች ሚዲያዎች በጣም አስፈላጊ የሚሆኑት በኦንላይኑ የቤተክርስቲያንን ሀብቷን ጥበቧን ለሰው ማሳየት ይኖርብናል። ስለዚህ ያ ነው እንግዲህ ሊቀ ኅሩያን እዚህ ላይ የሚጨምሩት ነገር ካለ? አይ እንደው የእግዚአብሔር ነገር ነው ብለን ማድነቅ ነው። እግዚአብሔር በዚያ ሰዓት ምክንያቱም መላው ጥንታውያን የሆኑት አብያተ ክርስቲያናት እንዳለው ያንን ይሄ the avengers የሚባሉ የተወሰኑ ከኢቫንጀሊካልስ አብያተ ክርስቲያናት የተውጣጡ ናቸው እንግዲህ በጣም እየተሳለቁ ሚስጥራተ ቤተ ክርስቲያን ላይ ሲናገሩ የነበሩት እና ብዙ ሰው አዝኖ ነበር። እና ከዚያ አንድ ወር ሳይሞላ ነው ይሄ ነገር የተከሰተው። ስለዚህ መላውንም ዓለም ያነቃነቀው በዚህ ምክንያት ነው። በጣም እንደው ሂስቶሪካሊ የሆኑት ታሪካውያን የተባሉት አብያተ ክርስቲያናት በሙሉ አዝነው ስለነበረ ይሄንን ነገር እግዚአብሔር በዚህ ልጅ አድሮ ሲሰራ እንዳለ ህዝቡ ሁሉ ነው በአንዴ ልቡ የተነካው። ያ ብቻም ሳይሆን ግልጥ የሆነ መልስ የመስጠት አቅም ማጣት ያው ብዙዎች ቆም ብለው ራሳቸውን እንዲያዩ ታሪካዊ የሆነውን እውነት ሐዋርያዊ የሆነውን ትውፊት እንዲመረምሩ አድርጓቸዋል። እና ያ ነው የተከናወነውና እግዚአብሔር ራሱ ክብሩን ያው በየዕለቱ በቅድስት ቤተክርስቲያን ውስጥ ይገልጣል አይደል? ትልቁ ተአምር የቅዱስ ሥጋው የክቡር ደግሞ አማናዊ የሆነውን መቀበላችን ነው በእኛ ህይወት በእውነትና ያ አምላክ ያንን አስደናቂ ተአምር ዕለት በቤተክርስቲያን የሚፈጽመው አምላክ ይህንን ነገር አድርጓል። እና አሁንም ምስጋናም የምንሰጠው ውዳሴም የምንሰጠው ለዚህ አምላክ ነው። መልካም እንደዚህ የመሳሰሉ ጥያቄዎች አሉን፣ ወደ በኋላ እንመለስባቸዋለን። ከበዓል ጋር የተያዘ አንድ ሁለት ጥያቄ አለኝ እርስዎ እንዲያዩዋቸው የፈለኩት። አንዱ ምንድነው ቤተክርስቲያን ያው በዓለ ልደትን ከበዓላት ሁሉ ለየት አድርጋ የበዓላት ራስ ብላ ነው የምታከብረውና በዓለ ልደት ከሌሎች በዓላት በምንድነው የተለየ ያደረገው? እንግዲህ በኦርቶዶክሳዊ መንፈሳዊ ህይወት ውስጥ በዓላት ዝም ብለው ተራ ነገር አይደሉም። ስንፈልግ ሲያሻን የምናከብራቸው ሲያሻን ቸል የምንላቸው አይደሉም። ራሱ አጽዋማት በዓላት የመንፈሳዊ ህይወታችን አካል ናቸው። ሁሉ ነገር በቤተ ክርስቲያን የሚከናወነው ነገር ክርስቶስን ወደ መምሰል እንድንደርስ የባህሪው ተካፋዮች እንድንሆን የሚያደርጉ ናቸው። ስለዚህ በኦርቶዶክሳዊት ቤተክርስቲያን የቴዎሎጂ የነገረ መለኮት ትምህርት ውስጥ ይሄ ሊተርጂካል ሳይክል የምንለው አለ። እንግዲህ ይሄ በጌታችን በመድኃኒታችን በኢየሱስ ክርስቶስ ህይወት፣ ትምህርት፣ ሞትና ትንሣኤ ያው ከልደቱ ጀምሮ የተያያዘ ነው። ስለዚህ መነሻው ምንድነው ስንል ስጋዌው ነው። ሚስጥረ ስጋዌ ከበዓላት አንዱ ወይም ደግሞ
ከቴዎሎጂ ትምህርቶች ወይም ከቤተ ክርስቲያኒቷ ትምህርት አንዱ አይደለም፣ ማይከሉ ነው። ብዙ ጊዜ አሁን ለምሳሌ የምዕራቡን ዓለም አንዱ የምንተቸው የምዕራቡን ዓለም ትምህርት ብዙ ጊዜ ወደ ሕማሙና ወደ ስቅለቱ ላይ ብቻ ያተኩራሉ። የስጋዊውን ነገር ይዘነጉታል፣ ይረሱታል። ግን ልደቱ ለምሳሌ ለኛ እግዚአብሔር ማን እንደሆነ ያወቅንበት ነው። ራሱ ዮሐንስ እንደሚናገረው እግዚአብሔርን ማንም ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይላል። እና ያው ሲጀምርም ራሱ ሲናገር ቃል ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ነው የሚለው። በሚስጥረ ስጋዌ ነው የሚጀምረው። ስለዚህ እግዚአብሔር ማን እንደሆነ ያወቅነው በዚህ በልደቱ ነው ያወቅነው። ያ ብቻም አይደለም፣ የሰው ልጅ ክብር የተገለጠበት ነው። ሰውና መላእክት በአንድ ላይ ሆነው የዘመሩበት ነው። እግዚአብሔር ወደኛ የቀረበበት የኛን ባህሪ ገንዘብ ያደረገበት እኛን የተዛመደበት አስደናቂ ምስጢር ነው። ሄዶም ደግሞ እንደገና ራሱ በዓለ ልደቱን ስናይ ቀራንዮንም የሚያነጻጽር ነው። በአራተኛው መቶ ክፍለ ዘመን የነበረው ቅዱስ ኤጲፋኒዮስ በሚገርም ሁኔታ ሁለቱን እያነጻጸረ የተናገረበት ድርሳን አለው። ራሱ ጌታ በዋሻ በዚያ በዋሻ ግርግም ነው የተወለደው። ጌታ የተቀበረው በዋሻ ግርግም ነው የተቀበረው። እዚህ በልደቱ ጊዜ የተከናወነውን ስንመለከት በህቱም ድንግልና ነው የተወለደው። በዚያ ደግሞ ትንሣኤውም የታተመውን ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል ነው የተነሳው እያለ ያነጻጸረ ሁለቱን ያነጻጽራል። ስለዚህ ልደቱ ስቅለቱንና ትንሣኤውን ያመለክታል። ስቅለቱና ትንሣኤው ደግሞ ልደቱን ያመለክታል። አባቶች እንደሚሉት ራሱ ከጽንስ ጀምሮ እስከ ቀራንዮ ድረስ ያለው ያው የመስቀል ጉዞ ነው። የተዋርዶ ለኛ ያደረገው ነገር ነው፣ እኛን ከወደቅንበት ያነሳዝን። ስለዚህ ታላቅና አስደናቂ የሆነ በዓል ያሰኘውም ለዚህ ነው። ታላቁ የኛ አባት አባ ፍሬምናጦስን ሾሞልን የላከልንም ቅዱስ አትናቴዎስ ገና በወጣትነት እድሜው ላይ አርዮሳውያንን በሞገተባት ወይም ደግሞ በእውነት እስከዛሬ ድረስ አስደናቂ ብለን የምናየው ትንሽ ናት ጽሁፏ፣ ግን ዓለምን ሁሉ ያነቃነቀ ጽሁፍ ነውና በእንተ ስጋዌ ነው አይደል የሚለው ኦን ኢንካርኔሽን ነው ራሱ። እና ስጋዌውን ካልተረዳን የእግዚአብሔርን አንድነትና ሶስትነት መረዳት አንችልም፣ የመዳናችንን ምስጢር መረዳት አንችልም ራሱ። ስለዚህ ልደቱን እንዲህ በጥልቅ በታላቅ መንፈሳዊ ስሜት የምናከብረው ለዚያ ነው። ድንቅ ነው። ሊቀ ኅሩያን ወደ ሌሎች ጉዳዮች እንመለስ። ዲያቆን ምህረት ጋር ልምጣና ያው ዲያቆን ምህረትን በብዙ አጋጣሚ ከእርሶ ጋር በነበረኝም አንዳንድ ቆይታዎች ከመልአከ ሕይወት ከአጎቱ ጋር በነበረኝ ቆይታም ስሰማ ከልጅነቱ ጀምሮ ለቤተክርስቲያን ያለው ፍላጎት እሱ ብቻ ሳይሆን ወንድሙም ጭምር የተለየ ነው። ያንን ስሜት ከነ አክሊፍ ጋር ባደረገው ውይይት ላይ ተመልክቼዋለሁ፣ አይቼዋለሁ። ቤተክርስቲያንን በዚህ ልክ እንድትወዳት ያደረገ መነሻ ምክንያት ምንድን ነው? በመጀመሪያው መነሻው እንግዲህ የወዳጆቼ ፍቅራቸው፣ ጥበባቸው እነሱ ቤተክርስቲያን ሲወዱ ሲያፈቅሩ ሳይ እኔም ደግሞ የእነሱን አሰር የተከተልኩ እነሱ ቤተክርስቲያንን መውደድ ማፍቀር ጀምሬያለሁ። እና በተለይ አባቴ ሊቀ ኅሩያን ከልጅነቴ ቤተክርስቲያን እፊት ቅዳሴ እናስቀድስ ነበር የሚያደርጉኝ። ያው ከሌሎች ወጣቶች ጋር ጸበል ማደል፣ ወንጌል ማሳለም እንደሳለም ልማድ ነው የሆነው ከልጅነቴ ጀምሮ ማለት ነው። ከዛም ጋር ያው የአባቶችን ጽሑፍ እንዳነብ በጣም የአባቶችን አይምሮ the mind of the fathers and these በጣም ነበር የፈለገው። ስለዚህ አብረን ነበር እነ ቅዱስ አትናቴዎስ አሁን ለምሳሌ በእንተ ስጋዌን ጠቅሰው ነበር። ያው አብረን ነው በእንተ ስጋዌን ወይም በእንተ መንፈስ ቅዱስን ወይም በእንተ አሐዱ ክርስቶስን እናነበው። ስለዚህ እነዚህ አይነት ጽሁፎችም የቤተክርስቲያንን ሀብት በደንብ እንድወድ ነው ያደረጉኝ። ያው ከነሱም ጋር ሌሎች መንፈሳዊ አባቶችም ያው ቤተክርስቲያንም ያሉ ካህናትም የቀደም አባቶችም አሉኝ።
ያው አሃደ ቀለመ ዘነገረከ ይኩን ከመ አቡከ ስለሚል እነሱም እንደ አባቶች ይቆጥራቸዋለሁ እና እነሱም ያመታሰብ ያስፈልጋል። ተዘከሩ መኳንንቲክሙ ስለሚል ዋኖቻቸውን አስቡ። ስለዚህ እነዚህም አባቶች የቤተክርስቲያንን ቀለሟን ሀብቷን ማለትም በወንጌልም ቢሆንም በዜማውም ያው ዜማውም ወንጌል ነው ቃለ እግዚአብሔር ስለሚባል በእነዚህ ሁሉ የቤተክርስቲያንን ሀብቷን አይቻለሁ። ቅዱስ ያሬድ እንዳለው ለቤተክርስቲያን ርኢክዋ አይመርክዋ አፍቅርክዋ ብለዋል። ስለዚህ ቤተክርስቲያንን ማየት ነው። ቤተክርስቲያንን ካየን ደግሞ እናውቃታለን። ለምን ቤተክርስቲያንን ያየ ቅዳሴዋን፣ ስርዓቷን፣ ትውፊቷን ያየ ያውቃታል። ያወቃት ደግሞ ያፈቅራታል ወይም ይወዳታል። ስለዚህ በዛ ነው ቤተክርስቲያንን የወደድኳት። ሰብአ ሰገል ወደ ቀጣዩ ጥያቄ ለለፍና ሊቀ ሕሩያን እንግዲህ ቅድም ምህረት በራሱ የገለጻቸው ነገሮች አሉ። ቤተክርስቲያንን በዚህ ደረጃ ለማወቅ ምክንያት የመጀመሪያ የሆኑት ወላጆቼ ናቸው፣ በመንፈሱም በስጋውም አንጸውኛል ብሏል። ይሄኛው ጥያቄ ለብዙ ወላጆች በጣም እጅግ አስቸጋሪ የሆነ ነገር ግን ለእርሶ በዛ አገር ውስጥ ቀላል የሆነ ነገር ምክንያቱ ምንድነው የሚለው ትልቅ ጥያቄም ስለሆነብኝ ጭምር ነው የምጠይቆት ሊቀ ሕሩያን። ያው በምዕራቡ ዓለም አይደለም አሁን ባለንበት በኢትዮጵያ እንኳን ህፃናትን ማሳደግ ልጆችን ለቁም ነገር ማብቃት እጅግ ከባድ ፈተና የሆነበት ሁኔታ ላይ ነው ያለነው ለወላጆች። እርሶ ጋር ግን ሳየው አሁን ከምናያቸው ወጣቶች አልፎ ለቤተክርስቲያን ጠበቃ መሆን የቻለ ለቤተክርስቲያን መቆም የቻለ ልጅ አፍርተዋልና ምን አይነት ጥበብ ቢጠቀሙ ነው ሊቀ ሕሩያን? ምንስ ቢያደርጉ ነው ዲያቆን ምህረትና ወንድሙን ለዚህ ደረጃ ያበቁት? በእውነት ብዙ ጊዜ እንዲህ አይነት ጥያቄ ሰሞኑን ያው ይቀርባልና ሁሉ ጊዜ ቆም ብዬ ራሴን እንዳይ ያደርገኛል እንዲህ አይነቱ ጥያቄ። ለምን ከእግዚአብሔር ውጪ ይሄንን ነገር ማድረግ የሚችል ማንም የለም። ማንም ወላጅ ቢሆን ልጆቹ መልካም ስፍራ እንዲደርሱለት ይፈልጋል፣ ይጥራል፣ ይደክማል። በውጭው ዓለም በሀገር አሜሪካም ይሁን አውሮፓም ይሁን አውስትራሊያ ወይም ደግሞ እዚህም በኢትዮጵያ ሁሉም ወላጅ ይደክማል እና ብዙ የለፉ ብዙ የደከሙ ወላጆችን አውቃለሁ። ስለዚህ ዛሬ በእውነት ክሬዲቱን እኔ በወስድና ይሄን ስላደረኩ ነው ያንን ስላደረኩ ነው ብል እግዚአብሔርን ሐሰተኛ ማድረግ ነው። ስለዚህ በእውነት እንዳለ ይሄ ነገር የእግዚአብሔር ስራ ነው። እግዚአብሔር ሲባርክ ነው። እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ ይላል መዝሙረኛው። ስለዚህ እግዚአብሔር ቤትን ሲሰራ ነውና ያን ነው ምለው። በሌላ በኩል ደግሞ እርግጥ ነው እግዚአብሔር ሲሰራ መተባበር የግድ ያስፈልጋል እና በዚህ በኩል ከማንም በላይ በእውነት በብዙ የደከመችው ባለቤቴ ናት። ስለ ልጆቿ ያው አገልግሎት አለ፣ ከቦታ ቦታ መሮጥ አለ፣ ማገልገል አለ። በተለይ አሁን እንኳን ትንሽ በተለይ ከኮቪድ በኋላ ትንሽ ስሎ አድርጌ ያለው ትንሽ ቀነስ አድርጌ ያለው እንጂ ብዙ ጊዜ ትራቭል አደርጋለሁ እና እርግጥ ነው ከልጆቼ ጋር በተቻለ መጠን ኋላ መጠቅሳቸውን አንዳንድ ነገሮች አደርጋለሁ። ግን የቤታችን ምሰሶ እና በህይወቷም በአካሄዷም ለልጆቻችን መንፈሳዊ አርአያ የሆነችው እናታቸው ናት። ባለቤቴ ሌኒ ትባላለች እና እርሷ ናት እና እርሷን ያያሉ፣ መንፈሳዊ ህይወቷን ያያሉ። ሌላው በጣም በልጆች ህይወት ውስጥ ትልቁ ልንዘነጋው የማይገባን ነገር ቢኖር በቤተክርስቲያን ህይወት ውስጥ ተሳታፊዎች እንዲሆኑ ማድረግን የመሰለ ነገር የለም። አሁን ቅድም ሲናገር ሰምተዋል። እዚያ ከልጅነቴ ጀምሬ እቆም ነበር ነው ያለው እና ምንድነው ያው
በቤተ ክርስቲያን ሕይወት ውስጥ ይሳተፍ ነበር። በቅዳሴው እሱም ወንድሙም ታናሽ ወንድሙም ሌላ ምንም ነገር የለውም። አሁን አንዳንድ ጊዜ የማየው ነገር ምንድነው በቤተ ክርስቲያን ሕይወት ውስጥ የመሳተፍን ነገር እንደ ትርፍ ነገር ወይንም እንደሚያጎድል ነገር አድርገው የሚያስቡ ሰዎች አሉ። ልጄ ወደ ቤተ ክርስቲያን ቶሎ ቶሎ ከሄደ ትኩረቱን ወደ ቤተ ክርስቲያን ካደረገ በትምህርቱ ይደክማል ብለው የሚያስቡ ሰዎች አሉ። ይሄ ትልቅ ሞኝነት ነው ብዬ አስባለሁ። ለዚህ ልጆቼም ምስክር ናቸው። ምክንያቱም አሁንም እነርሱም ይናገራሉ። ጠቀማቸው እንጂ አልጎዳቸውም። በተለይ በዚህ ዘመን ልጆች በአንድ ስፍራ ቁጭ ለማለት የሚቸገሩበት ዘመን ላይ ነው ያለነው። ትኩረታቸውን መሰብሰብ የሚያቅታቸው ዘመን ላይ ነው ያለነው። ስለዚህ በቅዳሴው ጊዜ ሐሳብን ሰብስቦ መቆምን መለማመድ ትልቅ ጥበብ ነው። እንደው መንፈሳዊውን ነገር እንኳን ትተን ማለት ነው ስነ ልቦናዊ የሆነው ጥቅሙ ራሱ ትልቅ ነገር ነው እና ያን አይቻለሁኝ እኔ ራሴ ከልጅነታቸው ጀምሮ ቤተክርስቲያን እንዲገኙ በማናቸውም እድሉን ባገኙበት መጠን በቤተክርስቲያን ሕይወት ውስጥ እንዲሳተፉ ለማድረግ ሞክረናል እንደ ወላጆች ማለት ነው እና ያ ነው። ሌላው የጠቀሰው ነገር አለ እኔም በአጽንኦት ማሰምርበት ወደድንም ጠላንም ልጆቻችንን የምናሳድገው ዝም ብሎ ባዶ ስፍራ ላይ አይደለም፣ ቫኪዩም የሆነ ስፍራ ላይ አይደለም። ወይ እኛ እንቀርጻቸዋለን ወይም ሌላ የሚቀርጻቸው አካል አለ። ከሁለት አንዱ ነው። መሃል ላይ ዝም ብለው ባዶ የሚያድጉበት አይደለም። የሚበላውንና የሚጠጣውን ልጅ ካገኘ የራሱ ጉዳይ የምንልበት ዘመን ላይ አይደለም ያለ ነው። አይናችንን ከነርሱ ዞር ካደረግን መልሰን ስናያቸው እማናውቃቸው እስኪመስሉን ድረስ ዓለም ሊለውጣቸው ይችላል። ዲያብሎስ ሊለውጣቸው ይችላል። ስለዚህ እኛ መቅረጽ አለብን። አሁን ጥያቄው ምንድነው? በምንድነው የምንቀርጻቸው? ይሄን ዓለም እንዲመስሉ በማድረግ ነው ወይስ በምንድነው የምንቀርጻቸው? ለኔ ትልቅ መሳሪያ አድርጌ ያየሁት የቀደሙት አባቶች በእውቀታቸውም በመንፈሳዊ ሕይወታቸውም በየትኛውም ሁኔታ እርግጥ ነው በ21ኛው ክፍለ ዘመን አልነበሩም፣ ግን አዋቂዎች ነበሩ፣ ምሁራን ነበሩ፣ ተመራማሪዎች ነበሩ፣ እንደገና ደግሞ መንፈሳዊያን ነበሩ። እነዚህ አባቶች የተቀረጹበትን መንገድ ሳይ ከነሱ የተሻለ ሮል ሞዴል የሚሆን ከነርሱ የተሻለ አብነት የሚሆን ሌላ አላየሁም። ስለዚህ ከልጅነታቸው ጀምሮ ቅድም እንደተናገረው የነ ቅዱስ አትናቴዎስን የነ ቅዱስ ጎርጎርዮስን እኔ ማነባቸውን መጽሐፍቶች ሰጣቸዋለሁ። አንዳንዴ ከብዳቸዋል፣ አዎ፣ ግን ያንን እየታገሉ ያንን እያነበቡ በዚያ በአባቶች ማይንድ ሴት በአባቶች አስተሳሰብና እይታ በእነርሱ ዓለም ውስጥ እንዲያድጉ ለማድረግ ጥሪ ያለሁኝ። እንደው ትልቅ ስኬት ብዬም ብናገር ደስ የሚለኝ ይሄንን ነው። ሌላ ዘመናዊ መጽሐፍትን ከቅርብ ጊዜ ወዲህ ነው እንዲያነቡ ያደረኳቸው። አብዛኛው መሰጣቸው የጥንት መጽሐፍትን ነበር መሰጣቸው። ለምን? አሁን ላለው በሚገርም ሁኔታ አሁን ላለው ዓለም ተግባራዊ የሆነ መመሪያን የሚሰጡ መጽሐፍት ናቸው እነዚያ መጽሐፍት። ስለዚህ እነዚያን መጽሐፍት እንዲያነቡ በማድረግ መሰረታቸውን በጸና ነገር ላይ እንዲያደርጉ ለማድረግ ሞክረናል። ከዚሁ ጋር ደግሞ እንደተባለው በእውነት ያደጉባት ቤተክርስቲያን ደብረጽዮን ድንግል ማርያም ካቴድራል ትባላለች። ታላላቅ አባቶች ያሉባት ናት። በዚያ ያሉት አባቶች በመልካም ምክር በተግሳጽ አሳድጓቸዋል እና ያን ነው። አንድ ጥያቄ ይዤ ነበረ አነሱት ስለ ትዳር አጋሮ። መልካም ነው። ምናልባት ከጀመርነው አይቀር ዲያቆን ምህረት ስለ እናቱም ተናግሮ እንዲያልፍ ፈልጋለሁ ማለት ነው። እዚህ አጋጣሚ ቅድም ስትገልጽ በእርግጥ እንደ ወላጅ እንደ ቤተሰብ አብረህ ገልጸኸዋል። ግን በተለየ መልኩ ደግሞ ከአባት ከሊቀ ሕሩያን ውጪ እናት ለመንፈሳዊ አገልግሎት በጎ አመለካከት እንዲኖር በማድረግ ለትምህርት ቀና አመለካከት እንዲኖር በማድረግ ያደረጉትን አስተዋጽኦ እስቲ ጥቀስልን። እናቴ ኦርቶዶክሳዊነት
የወረቀት ወይም የመጽሐፍ ጉዳይ ብቻ ሳይሆን የህይወት ጉዳይ መሆኑን በጣም ነው ያስተማረችኝ። በጣም የጸሎት ሰው ናት እና ሁላችንም አብረን ቤተሰብ ጠዋትም ማታም እንድንጸልይ በጣም ያው ሁሌም እኛን አብረን እንድንጸልይ ጥሪ የምትሰጠን ሁላችንም በህብረት መጽሐፍ ቅዱስ እንድናነብ መጽሐፍ ቅዱስ ጥናት እናደርግ ያው በሊቀ ኅሩያን ያው መሪነት ቢሆንም ያው እሷ ሁሌም እሱን ነው የምትፈልገው። ስለዚህ አብረን እንድንጸልይ በጣም ነው የምትፈልገው እና ያ የኦርቶዶክሳዊ ህይወት መምራትን ያው ከሁለቱም ነው የተማርኩት። ግን እሷም በጣም ያ ነው ያስተማረችኝ። አገልግሎትም ያው ሁሌም ሳገለግል እንደ አርአያ ማያ አባቴን ነው። ግን ሳገለግል እንደ ጸዋን እንደ ምርጉዝ የምትሆንልኝ እናቴ ናት ሁሌም እና እሱም በጣም አስፈላጊ የሆነ ነገር ነው ማለት ማገልገል ጥሩ ነው። ግን ከአገልግሎት በኋላም ምክር የምትሰጥ የምትረዳ የምታግዝ እናት ሁሌም አስፈላጊ ስለሆነ እነዚህ ሁለት ናቸው። ግን በዋነኝነት ኦርቶዶክሳዊነት ህይወት መሆኑን ማስመሰል ብቻ ሳይሆን ህይወት መሆኑን ያስረዳችኝ ያስተማረችኝ እናቴ ናት። እዚህ ላይ በእውነት ለመናገር እንደው ለአድማጮቹም ወይንም ለተመልካቾቹም ልበል መናገር የምፈልገው የእናቶች ሚና ድሮም ይሁን ዛሬም ታላቅ ነው። አሁን እነ ቅዱስ ባስልዮስ እንላለን፣ እነ ቅዱስ ጎርጎርዮስ እንላለን፣ ራሱ ቅዱስ ዮሐንስ አፈወርቅንም ስናይ ለምሳሌ አውግስጢኖስ እንደው እንመልከት። እድሜ ልኳን አልቀሳ በሷ እንባ ነው ወደ ከኃጢአት ዓለም አውግስጢኖስ የመጣው ታሪኩን እንደምንመለከተው እንደምናየው እና እኔ ሁል ጊዜ ለእናቶች የምለው ምክንያቱም ለምንድን ነው ይሄንን ማነሳው? ብዙ እንባ አለ በየቤቱ፣ ብዙ ለቅሶ አለ ስለ ልጆች። ቀላል አይደለም ያለንበት ዘመን እና ለእናቶች የምለው ምንድነው ሳይሰለቹ ወደ እግዚአብሔር መጸለይ ያለባቸው ማልቀስ ያለባቸው እነርሱ ናቸው። እናት ልጇን እንደምታውቀው አባት ልጁን እንደሚያውቀው ማንም አያውቅም። ስለዚህ እነርሱ ለልጆቻቸው እንደሚጸልዩት ማንም አይጸልይም እና ያለ ማቋረጥ የልጆቻቸውን ስም እየጠሩ የክርስትና ስማቸውን እየጠሩ አንዳንድ ጊዜ አንዳንድ እናቶች አንዳንድ አባቶች እንኳን የልጆቻቸውን የራሳቸውንም የክርስትና ስም ማያውቁ አሉ። በዚህ አጋጣሚ ሁላችንም ያንን ማወቅ አለብን ማለት በየዕለቱ ያን እየጠራን የራሴን ስም እየጠራው የክርስትና ስሜን እየጠራው መጸለይ አለብኝ። ስሜን እየጠራው ተመልከተኝ እኔን ገሌን ብዬ መጥራት መናገር አለብኝና የልጆቻቸውንም ስም እየጠሩ መጸለይ አለባቸው። ጸሎት ታላቅ ነገር ያደርጋል እና በእኛ ቤት ስለ ጸሎት ጥቅም በእውነት ትልቁ አስተማሪ እንዳለው ይሄን በጣም እጅግ የሚደንቅ ነው። ያው አብራችሁ ያው ቤተሰባዊ ትብብሩን እያነሳችሁልኝ ነው ያላችሁት። ወደ ቀጣዩ ጥያቄ ሳልፍ አንድ ያው የምህረት ነገር በጣም ብዙ የሚያስደንቅ ነገር አለው። ያስደነቀኝ አንዱ ነገር በ13 ዓመቱ ይመስለኛል አንድ መጽሐፉን ሰማሁ። ይህን መጽሐፍ ጽፈ ደግሞ ለአንባቢያን ማቀርበሃልና ይህን መጽሐፍ ለመጽሐፍ ምክንያት የሆነ ያነሳሳ ነገር ምንድን ነው? መጽሐፉ ርዕሱ በእንግሊዝኛ Lost and Found the Joy of Repentance ነው የሚባለው። ማለት የጠፋውና የተገኘ የንስሐ ደስታ በሚል ርዕስ ነው መጽሐፉን የጻፍኩት። መጽሐፉ መነሻው ሉቃስ 8 ባለው ታሪክ ስለጠፋው ልጅ ነው እና ያ የጠፋው ልጅ አንድ ግለሰብ ሳይሆን ሁላችንም ነን እኛ። ለምን የአባታችን ውርስ ማለት የአምላካችን ውርስ ዘላለማዊ ሕይወት ጽድቅን ትተን ንቀን ወደ ኃጢአት የገባን ነን እኛ የአዳም ልጆች። ነገር ግን በንስሐ ታጥበን ወደ አባታችን የምንመለስ እሱ አቅፎን ንጹህ ልብስ አልብሶን ቀለበት ሰጥቶን የታረደ በግ ሰጥቶን ያም የታረደ በግ ክርስቶስ ስለሆነ ማለት ነው ወደ ቤተ ክርስቲያን ይቀበለናል በሚል ነው መጽሐፉን የጻፍኩት። ያው ያነሳሳኝ በአሜሪካም በሌሎችም ሀገር ያለ ችግር ነው። ወጣቶች የንስሐ ህይወት አይመሩም። ብዙ ጊዜ ያለው የስተት አስተምሮ ያው አቅመ አዳም አቅመ ሔዋን ከደረሱ በኋላ ያው እንደፈለጉ ይኑሩና በኋላ ከሸመገሉ በኋላ ንስሐ ይግቡ የሚል ነው እና ያ ትክክል አይደለም። ሁላችንም በየቀኑ መስቀላችን መሸከምና ንስሐ መግባት ይኖርብናል። ይህም ለአዛውንት ለአረጋዊ ብቻ ሳይሆን ለወጣቶችም ነው።
ሁላችንም ነን የተጠራ ነው ወደ ቅዱስ ማዕድ። ስለዚህ ስለ ንስሐ ህይወት፣ ንስሐ አባት ስለ መያዝ፣ ስለ ቅዱስ ቁርባን ህይወት የሚናገር መጽሐፍ ነው። ያው በ13 ዓመቴ ነው የጻፍኩት። ምክንያቱም በዛ ምድሜ ያሉ ወጣቶች ጓደኞቼ ያው መጽሐፉን ከጻፈ እኔ ባነበው ምን ነው የሚያስቸግረኝ ብለው እንዲያነቡት ብዬ ነው፣ እንደ ሞቲቬሽን እንዲሆን ብዬ ነው። ሊቀ ሕሩያን እዚህ ላይ የሚሉት ነገር አለ። በ13 ዓመት የሚለው እጅግ አስደናቂ ነው። አይ ገና ከልጅነቱ ይሄ የመጽሐፍ ውስብስብ የሆኑትን ዶግማቲክ የሆኑትን ቲዮሎጂካል የሆኑትን ኮንሴፕቶች የመግለጥ ስጦታን እግዚአብሔር ስለሰጠው ያን ጻፈ። በጊዜው ቀሲስ ዶክተር መብራቱን ካናዳ ያሉትን እንዲያዩት ጠየኳቸውና ገረማቸው። ያንን መጽሐፍ አዩትና እርሳቸውና አሁን ካሪቢያን ደሴት ያሉ አባት አሉ፣ አባ ቶማስ የሚባሉ አብረውን ያገለግሉ የነበሩ አሜሪካዊ የኛ ቤተክርስቲያን አባል ናቸው። እርሳቸው ሁለቱ ተመለከቱት፣ በጣም ነበረ ደስ ያላቸው እና ያው ሚስጥራተ ቤተክርስቲያን ላይ እንደተባለው ንስሐን ብቻም ሳይሆን ሚስጥረ ቁርባንንም ሌሎችንም ሚስጥራትንም በሚገባ የሚዳስስ መጽሐፍ ነበር። እስካሁን ድረስ ብዙዎች ይጠቀሙበታል። በሌሎች አሃት አብያተ ክርስቲያናት ልጆች ገና እኛም ጋር የነበረ የጥንት ያው የነበረ ነው። ለምሳሌ አሁን በእኛ ቤተክርስቲያን ባለን ትውፊት ልጆች ከ7 ዓመት ጀምሮ መጾም አለባቸው። ያ ማለት ከ7 ዓመት ጀምሮ ንስሐ መግባት አለባቸው። ንስሐ አባት ሊኖራቸው ይገባል። እና አንዳንድ ጊዜ በጣም የሚያሳዝነኝ እንዲሁም ካህኑን ማስፈራሪያ ነው የምናደርገው ለልጆቻችን። ለአባገሌ ነግርብሃለሁ፣ ለቄስ ገሌ ነግርብሃለሁ ነው ምንላቸው። እና ልጆች ከካህኑ ጋራ ከመምህረ ንስሐቸው ጋራ ጤናማ የሆነ ግንኙነት እንዳይኖራቸው አድርገን ነው አንዳንዴ የምናሳድጋቸው። ያ መሆን የለበትም። ከአባትና ከእናት በላይ መምህረ ንስሐቸውን ትረስት ማድረግ አለባቸው፣ መንፈሳዊ በሆነው ነገር ማለት ነው። ምክንያቱም አንዳንድ ነገር ለንስሐ አባት ብቻ የሚነገር ስላለ። ለምንድነው ይሄን የምናገረው? አንዳንድ ለአባትና ለእናት የማይናገሩትን ነገር የሚናገሩበት ስፍራ አለ። ያ አደገኛ ስፍራ ነው። በአሁኑ ወቅት ሄደው ለማይሆኑ ልጆች ይነግሯቸዋል፣ ወደ ተለያየ መንገድ ይመሯቸዋል። ስለዚህ ወላጆች ልጆቻቸውን ወደ መምህረ ወደ ካህኑ ካላመጡ ልጆቹ የሚሄዱበት ስፍራ እንዳለ ማወቅ አለባቸው። እና ከዚህ የተነሳ ያ መጽሐፍ ብዙ ስራ ሰርቷል። አሁን ግን ጎርምሷል። እንግዲህ እጅግ የሚደንቅ ነገር ነው። ለብዙዎቻችን ራሱ ትምህርት ነው። አንዳንድ ጊዜ በጣም ትላልቅ የሆኑ ጸሐፊያን መምህራን ለምን መጽሐፍ አልጻፉም ብለን እንተቻቸዋለን። ለምን ትውልድን በዚህ ደረጃ ዝግጁ አላደረጉም ብለን የምንወቅሳቸው ሰዎች አሉና ዲያቆን ምህረት ደግሞ እግዚአብሔር በሰጠው ጸጋ በ13 ዓመቱ መጽሐፍ መቻሉ በጣም የሚያስደንቅ ነው። በተለይም ደግሞ መጽሐፍ ብቻ ሳይሆን ቅድም ሊቀ ሕሩያን እንዳሉት በሱ እድሜ ያሉትን ታዳጊ ልጆች ችግርን ተረድቶ ለዛ ችግራቸው መፍትሄ ይሆናል ብሎ ያሰበውን ነገር ማዘጋጀቱ እጅግ የሚያስደንቅ ነገር ነው። ሰብአ ሰገል። መልካም፣ ወደ ቀጣዩ ጥያቄያችን ለፍና ወደ ሊቀ ሕሩያን ቤተሰብ እስቲ ደግሞ እንሂድና ያው በምህረትና በወንድሙ ላይ የፈጠሩትን መልካም ተጽዕኖ እስካሁን ተነጋግረንበታል፣ ቆይተንበታል። ስለ እርሶ አባት ስለ መርጌታ ባወቀ ተረፈ ብዙ ነገሮችን ሰምቻለሁ። ለእርሶም የተለየ ስሜት እንደነበራቸው እርሶም ደግሞ የእሳቸውን ቃል ከማዳመጥ አንጻር ልዩ ነገር እንዳሉት ለማወቅ ሞክሬያለሁ። እርሶ አሉ፣ ወንድሞት ደግሞ የምንወዳቸው መላከ ሕይወት ንጉሴ ባወቀ ደግሞ አሉ፣ የሀዲያና የስልጤ ሀገረ ስብከት ዋና ስራ አስኪያጅ። አንድ ደግሞ የቤቱ የመጨረሻ ወንድም ዲያቆን አሉ። እነዚህ በአጠቃላይ ስንመለከት እነ ምህረትንም ስንመለከት ያው የካህናት ቤተሰብ መሆኑን ያሳየናልና ወደ እነ ምህረት አያት ወደ እርሶ አባት ወደ መርጌታ ባወቀ ተረፈ እንሂድና
በእናንተ ላይ የፈጠሩት መልካም ተጽዕኖ ምንድነው? የእሳቸውን የአባትነት ሚናስ እንዴት አድርገው ነው የሚገልጹት? በጣም አመሰግናለሁ ስለዚህ ጥያቄ። በተለይ ደግሞ ይሄንን ጥያቄ የምመልሰው ሀገሬ መጥቼ ስለሆነ ከብዙ ጊዜ በኋላ ብዙ ትዝታ ወደ ኋላ እንድመለስ የሚያደርገኝ ነው። መርጌታ ባወቀ የቤተ ክርስቲያን አባት የቅኔ ባለቅኔ ልበለው ባጭር ቃል በዜማውም እንደዚሁ ምሁር ነበሩ። የእሳቸውን እንደው ፈለግ ተከትለናል ብዬ አፌን ሞልቼ አልናገርም በእውነት። ለምን ምናልባት እነ ምህረት ያንን እንዲከተሉ እግዚአብሔር እየረዳቸው ይመስለኛል። አሁን ማየው ያንን ነው በእነሱ። ትንሹም ዲያቆን ዮናታን ልክ እንደዚሁ የአያቱን ፈለግ ሲከተል መለከታለሁ አያለው በብዙ ነገርና ምናልባትም የአባቴ ጸሎቱ እየሰራ ይመስለኛል። እና ምንድነው ቫልዩ የምትሰጠው ከያንን ህይወት ያንን የልጅነት ህይወት በአባቴ ቤት የነበረውን እንደው ብለህ ከጠየቀኝ ሁለት ነገሮችን አያለው። የመጀመሪያው አንደኛው የጸሎት ህይወትን ነው። በጣም የጸሎት ሰው ነበር ማለት በቃ ጸሎት በዚያ ቤተሰብ ውስጥ ትልቅ ስፍራ ነበረው። ያን መለከታለሁ አያለው። ኢትዮጵያንም በእውነት እስከዛሬ ያቆማት ያጸናት ያ የአባቶች ጸሎት ነው ብዬ አምናለሁ በብዙ መንገድ። እና የመጀመሪያው ማየው እሱን ነው። ቤተክርስቲያንን አዎ የቤተክርስቲያን አገልጋይ የቤተክርስቲያን ካህን ነበር። ግን አባቴ ቤት እስከነበር ባደኩበት አመታት በሙሉ ማለት እችላለሁ ቤተክርስቲያን ያልሄድንበት ቀን የለም። ሁሌ ተነስተን ቤተክርስቲያን መሄድ አለብን። የጠዋት እንቅልፍ አላውቅም ነበር። ተኝተን ያረፈንበት ጊዜ የለም ወይ አባቴ ታሞ ካልሆነ በስተቀር ከልጅነት ከህፃንነት ጀምሮ። እና በዚያ ሁሉ ያን የሚያደርገው ስራ አለብኝ ብሎ አይደለም፣ ክህነቱን ስራ አድርጎ አይደለም። ሰላም ለኪ ብሎ ቤተክርስቲያንን ተሳልሞ ሳይውሉ ሰው ማነው ሳይሳለም ሰው እንዴት ስራውን ይጀምራል የሚል ታላቅ አባት ነበር አባቴ። ያ የመጀመሪያው ነው። ሁለተኛው ትልቅ ቫልዩ መሰጠውና ለልጆቼም ለማስተላለፍ የሞከርኩት የቤተክርስቲያንን ትውፊቷን፣ ታሪኳን፣ ባህሏን ለኔ ሲነግረኝ ልክ እንደ አንድ እንደው እንደርሱ ኩያ አድርጎ ነበር የሚነግረኝ። የሆነ እንደ ህፃን አጣጥሎ አይደለም። ስለዚህ ብዙ ነገር የልቡን ነገር ያካፍለኝ ነበር። ሁሉንም ይዣለው ማለት አይደለም። በእውነት ለመናገር ወደ ኋላ ዞር ብዬ ሳይ ያጎደልኩት ብዙ ነው፣ ያነጠብኩት ብዙ ነው። ግን የተወሰኑ የቀሩ ነገሮች አሉ። እነዚያን ነው አንድም ለማስተላለፍ የሞከርኩትና በእኛ ህይወት ላይ ማለት የራሳችን ድካም የራሳችን ነገር ቢኖርም በብዙ መከራ ውስጥ ያለፈ ነው አባታችን። ያው የካህን ህይወት ራሱን የቻለ የመከራ ህይወት ነው። ራሱን የቻለ ብዙ ውጣ ውረድ ያለበት ህይወት ነው። እንደገናም ደግሞ ሰውነንና በብዙ ፈተና ውስጥ እናልፋለን። ነገር ግን በዚያ ውስጥ ግን እነዚህ ሁለት ነገሮች ሁሉ ጊዜ ይታዩኛል። ከኛ ጋር እንደ ጓደኛ እንደ ባልንጀራ የልቡን ያናገረን ነበር። እንደገና ደግሞ የጸሎት ህይወት ነበረው እና ከዚህ ሀገርም ሲሄድ ሲሰናበተኝ የነገረኝ ሁለት ነገሮች ነው፣ ያደረገልኝ ሁለት ነገሮች ናቸው ለኔ ትልቅ ቫልዩ መሰጣቸው። በየጊዜውም በየሄድኩበት ስፍራ እናገራለሁ። የመጀመሪያው አንደኛው ነገር ጸሎተ ማርያምን እንዳትዘነጋ ነበር ያለኝ። በቃ በሄድክበት ስፍራ ሁሉ ይችን ጸሎት እንዳትዘነጋ። እውነትም ታዲያ ኋላ በቴዎሎጂ ትምህርቱም በምኑም ስመለከት ታላቅ የዓለምን ታሪክ የቀየረ ጸሎት ነው ጸሎተ እግዝእትነ ማርያም እመቤታችን የጸለየችው ያ ጸሎት
እና ይገርመኛል ገና እጽፋለሁኝ ብያለሁ ስለዚህ ጸሎት ታሪክ ምክንያቱም በኔም ህይወት ብቻ ሳይሆን ሚሊየን በሚሆኑ ክርስቲያኖች ህይወት ውስጥ ታላቅ ስራ የሰራ ጸሎት ስለሆነ አንዱ እሱ ነው ሁለተኛው ይደግምባት የነበረችውን የብራና ዳዊቱን ነው የሰጠኝ እና ሲል ማንንም አላውቅም ያው በትምህርት ቤት በቤተክርስቲያን ማውቃቸውን አባቶቼን ነው ተስፋ አድርጌ ሄድኩት ማላውቀው ዓለም ላይ ነው ሄድኩት ከስክራች ነው የጀመርነው ገና አዲስ ትዳር እንደጀመርኩ ነው ወደ አሜሪካ የሄድኩት እና ግን እግዚአብሔር አገር ሆነኝ ዘመድ ሆነኝ ወገን ሆነኝ ለባለቤቴም ለኔም መካሪ ሆነን እግዚአብሔር ስናጠፋ ያረመን እየገሰጸን ስንወድቅ ያነሳን እዚህ ያደረሰን ልጆቻችንን አሳደገልን እና በዚያ ሁሉ ያችን ጸሎተ ማርያምና የአባቴን ምርቃት አስተውላለሁ ያን ነው ማየው እጅግ የሚደንቅ ውስጥንም ደግሞ የሚነካ ነገር ነው የነገሩን አባቶች በልጆቻቸው ላይ የሚያሳድሩት መልካም ተጽዕኖ በቀላሉ የሚነገር አይደለም ያው ምህረትም ስለዚህ ስለ ብራና ዳዊት እንግዲህ የሚያስቡት ነገር ይኖራል ማለት ነው ዲያቆን ምህረትን በጠይቀው ይሄን ጥያቄ ብዙ ላይ መልስልኝ ይችላል ግን እርሶ ቢናገሩት ይሻላል ብዬ ስላሰብኩ ደርሶ አዙሬዋለሁ ይሄን ጥያቄ እንግዲህ ባለፈው ዲያቆን ምህረት በሰራው ትልቅ ስራ በአሃትና በሌሎች ምስራቅ ኦርቶዶክስ አብያተ ክርስቲያናት ጳጳሳትም ሳይቀር ምዕመናንም ሳይቀር ልዩ አድናቆት ሲቸረው ተመልክተናል ከዚህ ውስጥ ግን በልዩ መልኩ የምንመለከተው የኮፕቲክ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ ፖፕ ታውድሮስ ሁለታችሁንም እንዳገኟችሁ አይተናል ዲያቆን ምህረትን ሲያገኙት ቅዱስነታቸው ምን ምክር ሰጡት ምን አሉት ያው አንዳንዱ ንግግር ግላዊ ስለሆነ ብዙ ወደ ውስጥ አልገባም ምክንያቱም ከአባት ለልጅ ብዙ የሚነገር ነገር አለ ግን በእውነት እንግዲህ እኛም ራሳችን ጥልቅ ክብር ነው ያለን ለዚያ መንበር እና ደስ ያለኝ ምንድነው የቅዱስ ማርቆስ በሰማዕትነት ያረፈበትን ስፍራ የቅዱስ ማርቆስን ቤተክርስቲያን እዚህ እስክንድርያ ያለውን ተሳልመን አጽሙም ያለበትን ማለት ነው ከዚያ ነው እንግዲህ ወደ እርሳቸው ዘንድ ይሄድ ነው እና ረዘም ላለ ማለት ከኛ አንፃር ማለት ነው ሰፋ ያለ ጊዜ ሰጥተውን ማለት በዚህ አገልግሎት ውስጥ የሚኖረውን የህይወት ውጣ ወረድ በጥንቃቄ እንዴት ማየት እንዳለብን ነው ምክር ነው በእውነት የመከሩን ምክንያቱም ያው አንተም እንደምታውቀው ብዙ ሰዎች ለአንድ ጊዜ ብቅ ሚሉ አሉ ከዛ ጭልም ይላሉ ይሄ ተወርዋሪ ኮከብ እንደምንለው ማለት ነው እና ክርስትና እንደዚህ አይደለም ወቅታዊ አይደለም ክርስትና የእድሜ ልክ ጉዞ ነው የእድሜ ልክ መንገድ ነው ስለዚህ ለዚያ የሚጠቅም ምክር መክረውታል መላው በእውነት በዚህ አጋጣሚ መላው የአሃት አብያተ ክርስቲያናት ያው ፍቅራቸውን መልካም በጎ የሆነ ሐሳባቸውን ምክራቸውን ሁሉ እየገለጹ ያሉበት ጊዜ ስለነበረ የርሳቸውም ያንን የመጨረሻ እንደው ክላይማክስ ልበለው የመጨረሻ መደምደሚያ ነበርና ለሰፋ ላለ ጊዜ ቁጭ ብለን በርጋታ የሳቸውን ምክር ተቀብሎ ተባርከን መተናል እና ድለኞች ነን እግዚአብሔር ይክበር ይመስገን ምህረት ብትናገረው የማይከብድ አንድ ነገር ይኖራል እዛ በሀገር አሜሪካ ያሉ የአሃት ወይ ምስራቅ አብያተ ክርስቲያናት ጳጳሳት ያገኙ ያናገሩ በጳጳሳት ብቻ ሳይሆን በካህናት ደረጃ እሱን ስሜት በትንሹ ብትገልጸው አዎ እንደ እግዚአብሔር ፈቃድ ከተለያዩ ከኦሪየንት ኦርቶዶክስ አብያተ ክርስቲያናት ካሉ ካህናት ጋር ተገናኝቻለሁ ቦስተን ነበር የነበርኩት ይሄ ሁሉ ነገር ሲከሰት ስለዚህ የቦስተን በግብጽ አብያተ ክርስቲያን የሀገረ ስብከቱ ሊቀ ጳጳስ አቡነ ዳዊት የሚባሉ አልባ ዴቪድ የሚባሉ ከሳቸው ጋር ተገናኝቼ ነበር ያው እሳቸውም በረከት ምርቃት ሰጥተው ነበር
ካሊፎርኒያም ደግሞ ከተመለስኩ ትምህርት ቤት ከጨረስኩ በኋላ ከተለያዩ ካህናት ጋር ተገናኝቻለሁ። እዛም የግብጽ ቤተክርስቲያን፣ የሶሪያ ቤተክርስቲያን፣ በአርመን ቤተክርስቲያን፣ በህንድም በኤርትራ ቤተክርስቲያን በተለያዩ በሁሉም ያሉ ካህናትም ከነሱ ጋር ተገናኝቻለሁ። እንደ እግዚአብሔር ፈቃድ ያው አንዳንዴም አብረን ፕሮግራምም እናደርጋለን። ስለዚህ ጥሩ አጋጣሚ ነው የሆነው። ለምን ብዙ ጊዜ በተለይ በአሜሪካ ያው ቅርብ ሆነን ተራርቀናል እና እሱ በጣም የምንሰራበት ነገር ነው። ሁላችንም አብረን በህብረት አንድ እምነት ስላለን አንድ ሃይማኖት ተዋህዶ ስለሆነን ብዙ ለወጣቶች መስራት የምንችለው ነገር ስላለ ያን እግዚአብሔር ስለሰጠኝ እድል ስለሰጠኝ በጣም ነው የማመሰግነውና ወደፊትም ከነሱ ጋራ ያው የራሳችንን ትውፊት ወግ ጠብቀን ከነሱ ጋር መስራት የምንችልበት መንገድ ነው ማስበው። በጣም ድንቅ ነው። ተመልሼ ወደ ሊቀሮያን ልመጣ ነው። ሊቀሮያን የዲያቆን ምህረት እዛ ዩኒቨርሲቲ ላይ የነበረው ቆይታ ብዙ መነጋገሪያ መሆኑ ብቻ ሳይሆን እንደ አንድ የቤተክርስቲያን ልጅ እኛም ደጋግመን ስናየው ሰዎች እና ክሊፍን በሶሻል ሚዲያ ላይ ሶሻል ሚዲያውን ተቆጣጥረውት ብዙዎችን ሲሟገቱ፣ ብዙዎችን ሲረቱ፣ ብዙዎችን ወደ ራሳቸው ሀሳብ ሲያመጡ ነው የምናውቃቸው እና ዲያቆን ምህረት የሚያቆም አልነበረም። በቃ ሲሞግታቸው የሚያቆም አልነበረም። ለረጅም ደቂቃዎች ነበር ሲሞግታቸው የነበረው። እኛ ጋርም የፈጠረው ስሜት አለ። በእርግጠኝነት እርሶ ጋር ደግሞ ሌላ የተለየ ስሜት ይኖራል ብዬ አስባለሁ። ልጆን በዛ ስሜት ለመጀመሪያ ጊዜ ሲያዩት ከነዛ ሰዎች ጋር ቆሞ ሲሟገት ቤተክርስቲያንን ወክሎ የቤተክርስቲያን ድምጽ ሆኖ በዛ ደረጃ ሲሟገት ሲያዩት እና መሞገት ብቻ ሳይሆን ሲረታቸውም ሲያዩት የተሰማው ስሜት ምንድን ነው? እስቲ እሱ የሚገልጹልኝ። እንደ ወላጅ ያው በሁለት መልኩ ነው ማየው። የመጀመሪያው በእንባ ነው። ሌላ ምንም እውነት ለመናገር ሌላ ምንም ምላሽ አልነበረኝም። ገና ቫይራል እንደሆነ ነውና እኔ አገልግሎት ላይ ነበርኩ። ሲያትል ሲያትል ነበርኩኝ እና የሆነ ሰው ላከልኝ። ሊቀሲስ ይህንን አይተዋል ወይ ብሎ ላከልኝ ያንን ቪዲዮ እና ተመልከተው አለኝ እና ምንድነው አልኩኝ። ጊዜ ስላልነበረኝ መሃል ላይ ነው በተደጋጋሚ ይደውልልኛል እና ኦሬዲ ቫይራል እየሆነ ነው ቪዲዮ እና ምንድነው ስል አይ ዲያቆን ምህረት ከሆነ ሰው ጋር ተከራክሮ ቫይራል ሆኗል ቪዲዮ ይለኛል። ከዛ ደነገጥኩኝ መጀመሪያ። ለምን? ምክንያቱም የሆነ አንዳንድ ጊዜ የሆነ ችግር ኖሮ ጥል ኖሮ ያንን ካፕቸር የሚያደርጉ ሰዎች ስላሉ የሆነ ችግር ውስጥ የገባ መስሎኛል። እንደገና ደግሞ አንዳንዴ ይሄ ፖለቲካሊ ኢንኮሬክት የሆነ ክርክርና ንግግር ደግሞ ሲኖር ልጆች ችግር ውስጥ ይገባሉ፣ ካንሰል ይደረጋሉ። እዛ ሀገር ከባድ ነው አንዳንድ ጊዜ እና ምንድነው የተከናወነው ብዬ ማየት ጀመርኩኝ እና ስመለከተው እንደውም የተላከልኝ ፓርት 1 ፓርት 2 ተደርጎ አንዷ ራሷ ለንግድ እንዲመች ተደርጋ ክሊፕ ተደርጋ ስለነበር ቸኩዬ መጀመሪያውን አየው፣ ሁለተኛውን አየው፣ ሶስተኛም ነበረው መሰለኝ ባልሳሳት 3 ክፍል አድርገውታል። ቁጭ ብዬ አለቀስኩ መጀመሪያ። ከዛ ደወልኩለት። ደህና ነህ ወይ አልኩት። ምክንያቱም መጀመሪያ ማረጋገጥ አለብኝ ማለት በጣም ያው ዓለም ሁሉ እንዳየው እነዚህ ሰዎች በጣም የታወቁ ሰዎች ናቸው። ምንድነው አንድ አባባል አለ፣ ክርስትና ኢየሩሳሌም ሳለ ህይወት ነበር፣ ሮም ሲገባ ሲስተም ሆነ፣ አሜሪካ ሲገባ ቢዝነስ ሆነ የሚል አባባል አለ እና ብዙ ቢዝነስ ያለው ነገር ነው። ያ ብዙ ነገር አብሮት የሚከናወን ነው። ይሄ የታወቀ ነው እና ያንን ሁሉ አፌክት የሚያደርግ ከሆነ አንዳንድ ሰዎች ዝም ብለውም ላይመለከቱ ይችላሉ። ብዙ ነገር ሊመጣ ይችላል። እንደ ወላጅ ያም ፍርሃት አለና ነገር ግን ከዛ በኋላ ግን ቆም ብዬ ረጋ ብዬ ስመለከት ይሄ እግዚአብሔር ስራ ነበር። ምክንያቱም ኋላ ሰከን ስል ከስሜት ስወጣ ራሱ ባለቤቱ ለቅዱስ ቁርባን
ያለንን ክብር እንድናይ አይናችንን እንድንገልጥ እንደዚሁም ደግሞ የተደበቀውን የዚህን የተዋህዶን ምስጢር በዓለም አደባባይ ለማውጣት ያከናወነው ነገር እንደሆነ አስተዋልኩኝ እና የአንድ ሰሞን እንዳይሆን ነበር ከዛ በኋላ የኔ ትልቁ ጭንቀቴ የኔ ምኞቴም ምክንያቱም ይሄ የምህረት ጉዳይ አይደለም ይሄ የቀሲስ መላኩ ጉዳይ አይደለም ይሄ የኦርቶዶክሳዊት ቤተክርስቲያን ጉዳይ ነውና እግዚአብሔር ይክበር ይመስገን እርሱ ባወቀ መንገድ አሃት አብያተ ክርስቲያናት ብቻም አይደለም ታሪካውያን የሆኑትን አብያተ ክርስቲያናት ሌሎችንም ምስራቅ ኦርቶዶክስንም ካቶሊክንም ሁሉንም ሆ ብለው እንዲነሱ አደረጋቸው አሃት አብያተ ክርስቲያናት ደግሞ ቀድም እንዳለው አሁን ሎስ አንጀለስ ላይ አርመን ቤተክርስቲያን አለ የሶሪያ ቤተክርስቲያን አለ የህንድ ቤተክርስቲያን አለ የኤርትራ አለ እኛ አለን የግብጽ ቤተክርስቲያን አንገናኝም ተገናኝተን አናውቅም ከዚህ ነገር በኋላ ግን በቃ ኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያንን የዓለም ህዝብ በሙሉ አወቃት እና መጀመሪያ ኢስተርን ኦርቶዶክስ ነው ምህረት የሚል ነበር ከዛ አይደለም ኦሪየንታል ምንድነው ደግሞ የሚል ነበር ሁሉም ጥያቄው የነበረው የት ነው የሚገኘው የት ነው የምንሄደው ጥያቄው ኮሜንቱ ስር ሌላው ስር ብዙ ዘመን ነበር ስጓዝ የነበረው በዚህ አስተሳሰብ አሁን ግን ምህረት ያነሳው ነገር ቆም ብዬ እንዳያደረገኝ ነው እና የት ነው መሄድ ያለብኝ ማንን ነው ማናገር ያለብኝ በሺዎች የሚቆጠሩ ሰዎች የሚያነሱት ጥያቄ ያ ነበር ስለዚህ በአንድ በኩል እንደ አባት ፍርሃት ነበረብኝ በሌላ በኩል ደግሞ እንደ አንድ ካህን እንደ አንድ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን አገልጋይ ይሄ ነገር የእግዚአብሔር ስራ እንደሆነ ስላወቅኩኝ እኔም ራሴ እንደ አባት አልነበረም ከዚያ በኋላ አክት ያደረኩት እንደ አንድ የእግዚአብሔርን ስራ እንዳየሰው ነበር ፕሮሞትም አደርግ ነበር ምንል ነበር አላማዬ ለምን ነበር አሁን ያየነው ነገር እንዲመጣ ነበር እና ያን እግዚአብሔር አድርጎታል በዚህ በፊትም እንዳልኩት የእግዚአብሔር ስራ ነው እግዚአብሔር ራሱ ለራሱ ክብር ሲል በዓለም ላይ የተሳለቁበትን ሰዎች የለም ክብሬን ተመልከቱ ሲል ያን አድርጓል እግዚአብሔር ይክበር ይመስገን እየተከታተላችሁ የምትገኙት የዛይ ፖድካስትን ልዩ የበዓል መርሃ ግብር ነው አብራችሁን ሁኑ ሰብአ ሰገል እስቲ በሀገር አሜሪካ ስላለችው ቤተክርስቲያን አገልግሎት እናውራ እዛ አንድ ቤተክርስቲያን የሚያገለግሉበት ቤተክርስቲያን እንዳለች አውቃለሁ በዓሉን በተለይ እንደዚህ አይነት የልደት በዓላት የትንሣኤ በዓላትን ሲያከብሩ እንዴት ነው የምታከብሩት በተለይም አሁን ዛሬ ያለንበት ያው ልደት በዓል ስለሆነ በዓሉ እንዴት ነው የምታከብሩት ከቤተሰብ ጋርስ በዓሉን እንደው ኢትዮጵያ የምናከብርበት ያከባበር ሁኔታ አለና ከዛ ጋር ሲያነጻጽሩት እንዴት ነው የሚሆኑት በእውነት አሁን እግዚአብሔር ይክበር ይመስገን በሀገር አሜሪካ ያለችው ቤተክርስቲያን ያው በዚህ በኢትዮጵያ ያለችዋን እናት ቤተክርስቲያንን የሷን ተውፊት ሙሉ በሙሉ ለማሟላት እንኳን ሁሉንም ነገር ባይቻል እንደ አቅማችን ያን ለመከተል እንጥራለን ለምሳሌ ባለፉት ዘመናት እንደ ልብ በየአብያተ ክርስቲያናቱ የድጓው ያቋቋም መምህራን አልነበሩም ስለዚህ ማህሌት መቆም እንደው ፕሪቪሌጅ ነበረ ማለት ይቻላል አንዳንድ ስፍራ ላይ መርጊቶች አሉ አንዳንድ ስፍራ ላይ የሉም አሁንም ቢሆን በእውነት ሁሉም ጋር አይደለም ያለው የተወሰነ ስፍራ ነው ያለው ግን አሁን ግን እግዚአብሔር ይክበር ይመስገን ያቋቋም መምህራን መኖራቸው ብቻም ሳይሆን ልጆቻችንም ያንን የነርሱን አሰር የነሱን ፍለጋ ተከትለው ቅኔ ማህሌቱ አሁን ደምቋል በልጆቻችን ደምቋል እንደውም በቪዲዮ ላይ የሰው እንደው አንዳንዴ ጎንደር ነው ያለነው እንዴ ብለው ስለሚያዩት አዎ እንደዛ እየሆነ ነው ያለውና የሚታየው ነገር በጣም ደስ የሚያሰኝ ነው አሁን ስለዚህ ያው ማህሌቱ አለ ቅዳሴው አለ ሁሉም ነገር እዚህ እንደተለመደው ይሆናል በሀገራዊ በሆነው ትውፊትም ደግሞ ባህላችንን ለመጠበቅ እንጥራለን በተቻለ መጠን አብሮ መብላትን በተለይ በአሁኑ ዘመን በእውነት ትኩረት ሊሰጠው የሚገባ ነገር ነው
ምክንያቱም እንኳን አይደለም ጎረቤትን ጠርቶ ይቅርና ባልና ሚስት ልጆችም አንድ ላይ በገበታ በማዕድ መቀመጥ እየቀረ እየጠፋ ያለ ይትባል ነው። ሁሉም እንደ ሸማኔ መወርወሪያ እየተጣደፈ ያንን ትውፊት እየረሳን ነው። ግን ራሱን የቻለ መንፈሳዊ ህይወት በውስጡ አለው አይደል? የማዕድ ጸሎት አለ። እንዴት ነበረ ውሎህ፣ እንዴት ነበረ ውሎሽ መባባል አለ። እና በበዓል ደግሞ ዘመድ ከዘመድ ጋር ከጎረቤት ጋር አብሮ ሆኖ መብላት መጠጣት ቀላል ነገር አይደለም። ፊት ለፊት መተያየት ከዚህ ከዲጂታሉ ዓለም ወጥቶ እውነተኛ በሆነው ህይወትና ዓለም ላይ እርስ በርስ መነጋገር፣ እርስ በርስ መቀራረብ፣ መጨዋወት። ፊት ትልቅ መስታወት ነው። ፊት ትልቅ መልእክት አለው እና ፊትህን ሳይ አንተን ካዘንክ አይሃለው፣ ከቅር ያለህ ነገርም ካለ መለከታለሁ። ቴክስት ያንን አይገልጥም። ሌላው ነገር ምንም አይገልጠውም። እና በተቻለ መጠን ያንን የጥንቱን ለመጠበቅ ምእመናን ይተጋሉ። እኛም እናስተምራለን። ያንንም ከየትምህርታችን አካል አድርገን ነው የምናስተምረው። ምክንያቱም ይሄን ትውፊት እንዲይዙትና እንዲቀጥሉም ማለት ነው። እና እኛም እንደ ቤተሰብ ያን ነው አይደል የምናደርገው። በዓል ላይ አብረን ቁጭ ብለን እንደ ቤተሰብ ሰብሰብ ብለን ለመብላት ለመጠጣት እግዚአብሔርን ለማመስገን እንጥራለን። በዚያ መንገድ ነው የምናከብረው። መልካም። ዲያቆን ምህረት በቅርቡ ለአንባቢያን ደግሞ ያቀረበው ሌላ ሁለተኛ መጽሐፍ አለ፣ ዲፌንዲንግ ዘ ኤንሸንት ፌዝ የሚል መጽሐፍ ማለት ነው። ሁለተኛ መሆኑ ነው። እንግዲህ የዚህ መጽሐፍ ዓላማው ምንድነው? ይህን መጽሐፍ አንባቢያን አንብበው ምን ያገኙበታል ብለህ ታስባለህ? አዎ እንግዲህ ይህ መጽሐፍ የተጻፈው ከክሊፍ ጋር ከነበረኝ ውይይት በኋላ ነው። ርዕሱም ያው ጥንታዊ እምነት መጠበቅ በሚል ነው። ብዙ ጊዜ እንዳልኩት ሰዎች በክፋት ወይም በማመጽ ሳይሆን ባለማወቅ ነው ከቤተ ክርስቲያን የሚወጡት እና ብዙ ጊዜ ያው ውጭ ያሉ ሰዎች የተለያዩ ጥያቄዎች ይጠይቃሉ። ስለ መጽሐፍ ቅዱስ፣ ስለ ቅዱሳን፣ ስለ መዳን፣ ስለ ምስጢራተ ቤተ ክርስቲያን እና ለእነዚህ ጥያቄዎች መልስ ያስፈልጋል። ራሱ ቅዱስ ጴጥሮስ ብለዋል። ይሄን ማለት እኛ ራሳችን ክርስቲያኖች ካህናት ብቻ ሳይሆኑ ዲያቆናት ብቻ ሳይሆኑ ሁሉም ማህበረ ምእመናን በቂ የሆነ መልስ መስጠት አለበት። ስለዚህ ይሄ መጽሐፍ ለተለያዩ ጥያቄዎች መልስ የሚሰጥ መጽሐፍ ነው። ደግሞ እነዚህ መልሶች ያው ከራሴ የመነጩ ሳይሆን ከቅዱሳት መጻሕፍት ከብሉይ ከአዲስ ኪዳን ከቅዱሳን አበው ማለትም ጥንታዊ የሆኑት እነ ቅዱስ አግናጢዮስ፣ ቅዱስ ሄሬኒዮስ፣ ቅዱስ ዮስጢኖስ፣ ቅዱስ አትናቴዎስ ማለት እስከ 4ኛው 5ኛው ክፍለ ዘመን ያሉ ጥንታዊያን አባቶች በተለይ እነዚህን የመረጥኳቸው ያው ለ2000 ዓመት ብዙ ትውፊት አለን፣ ብዙ አባቶች አሉን። ግን እነዚህን ጥንታውያንን የመረጥኳቸው የቅዱሳን ሐዋርያት ደቀ መዛሙርት ናቸው። ስለዚህ ራሱ ሰንሰለቱ በጣም ይታያል። ቅዱሳን ሐዋርያት ከክርስቶስ ተምረዋል። እነሱ ደግሞ በጉባኤ ያንን አስተምሮ ለእነሱ ደቀ መዛሙርት አበርክተዋል። ስለዚህ ያንን ሰንሰለት ለማሳየት ብዬ ነው እነሱን የጠቀስኳቸው። እና እነሱ ምን ይላሉ፣ ቤተ ክርስቲያን በጥንታዊ ዘመን ምን ነበር የምታስተምረው በሚል ነው ለነዚህ ለተለያዩ ጥያቄዎች መልስ የሰጠሁት። እና አሁን አንባቢው ይሄን አንብቦ እርሱ ራሱ ለነዚህ ጥያቄዎች መልስ እንዲሰጥ ሃይማኖትን እንዲያውቅ ያው ብዙዎቻችን ምናልባት 7 ምስጢራት 5 ሃይማኖት ምስጢራትን እናውቃለን። ነገር ግን ለምንድን ነው ይሄንን ምናምነው የሚል ጥያቄ ይነሳል። እና ለምን ለሚለው ጥያቄ መልስ የሆነው ይሄ መጽሐፍ ነው። እና እንደገና ያው ከራሴ የመነጨ አለመሆን በጣም ነው እንትን ማሳወቅ መፈልገው። ለምን ሃይማኖት አዲስ የሆነ ወይም ሰው ሁሉ እንደ ራሱ እንደፈለገው የሚያስተምረው ነገር አይደለም። ኦርቶዶክስ ማለት ቤተክርስቲያን እንደ ሱቅ የሚከፈት ሳይሆን የሚተከል ነው። የሚተከለው ያው በክርስቶስ በአለቱ በክርስቶስ ላይ የሚተከል ስለሆነ ማለት ነው። ስለዚህ ይህ ከኔ የመነጨ ሳይሆን ከቅዱሳን ሐዋርያት ከነሱ ደቀ መዛሙርት ከቅዱሳን አበው የሆነ ስለሆነ ያው ፉትኖት በደንብ ተቀምጧል። ማንኛውም ሰው ለራሱ እነሱ የጻፉትን እንዲያይ ማለት ነው። ስለዚህ መጽሐፉ ለዛ ነው የተጻፈው። መልካም። የሚጨምሩት ነገር አለ እዚህ ላይ? ያው ምናልባት ምንድነው እንዳለው ከነክሊፍ ጋር ያደረገው ዳያሎግ ከነርሱ ጋር ያደረገው ውይይት ሰፋ ባለ መንገድ ከነሙሉ ማስረጃው እዚያ በ11 ደቂቃ የተቀመጠው ብዙ ቮሊዩም የሚወጣው ሐሳብ ነው የተቀመጠው አይደል? እና ያንን ነው እንግዲህ እዚህ መጽሐፍ ላይ ያስቀመጠው። በተቻለ መጠን እንግዲህ እናንተም ጸልዩልን
በቅርቡ ወደ አማርኛ ለመተርጎምና እዚህም ብዙ ጥያቄ ስላለ ወደ አማርኛ ተተርጉሞ ገበያ ላይ እንዲቀርብ ለማድረግ እየጣርን ነው። ከግማሽ በላይ ተተርጉሟል ኦሬዲ እና ምናልባትም ሰፋ ተደርጎ እያንዳንዱ ምእመን እነዚህን ጥያቄዎች ከነመልሶቻቸው እያነበበ እንዲመልስ ለማድረግ ነው። በተለይ አሁን ምህረት ያስቀመጠውን ነገር ለማስመር እኔም ራሴ ጠይቄዋለሁ። ለምንድን ነው እስከ 5ኛው ክፍለ ዘመን ድረስ ያደረከው? ለምንድን ነው ከዚያ በኋላ ያልሄድከው ስል ምክንያቱም ብዙዎች ብዙ ምክንያት ያቀርባሉ አይደል? ክርክሩ ላይ ይሄን ነገር ያነሳው ይመስለኛል። አሁን ለምሳሌ ብዙ ሰዎች የሚሉት ጉባኤ ኒቂያ ከተካሄደ በኋላ ቆስጠንጢኖስ እንዳለ ሃይማኖትን ቀይሯል የሚል ሐሳብ አለ። አሁን ይሄ ታሪካዊ ነው፣ ግን ለማንኛውም ብለን ያው ባለማወቅ ስለሆነ ኢቭን በዛም ሜትሪክ ሃይማኖትን እንዲያገኙ ጥንታዊ እውነቱን እንዲያገኙ በአብዛኛው ከንጉስ ቆስጠንጢኖስ በፊት ያሉ ቅዱሳንን ብዙ ጠቅሻለሁ። የእነሱንም ጥናት አድርጌያለሁ። አሁን ብዙ ፕሮቴስታንት ማያውቁት አሁን ምሳሌ ሉተር አማናዊ ስጋው ደም መሆኑን ያምናል። እመቤታችን የዘላለማዊ ድንግልናውን ያምናል። አሁን ራሱ ፍልሰቷን ያምናል። እና ስለዚህ ራሱ ሉተር አባታችን የሚሉት ፕሮቴስታንቶች ሉተርን ራሱ እነሱ እንደሚቃወም ማሳየትም ይገባል። ስለዚህ ምንድነው መጽሐፍ ቅዱሳዊ ነው፣ ዜና አበውን መሰረት ያደረገ ነው መጽሐፉ። እንደዚሁም ደግሞ በሚገባ የሌሎችንም እምነትና አቋም በሚገባ የዳሰሰ ነው እና መጽሐፉን ያው አንዳንድ አሃት አብያተ ክርስቲያናትም በጣም ወደውታል። እንግዲህ ሪቪውን ገና እየጠበቅን ነው። ኮንስትራክቲቭ የሆነ ሪቪው ይመጣል ብዬ አስባለሁ። ከትችትም ጋራ ደግሞም ጥሩ ነው። ምክንያቱም ወጣት ነው፣ ገና የሚማር ነው። የምንማረው ደግሞ እየተሳሳትንም ነው። የሚታረምም ካለ ሊቃውንቱም እያዩ ያርማሉ እና ሪቪውን ገና ብንጠብቅም አሁን እንደምንሰማው ከአንዳንዶች ጥሩ ነው። ጥሩ ሪቪው እየሰማን ነው። ይቀጥላል ማለት ነው። ያው ትንሽ አስደንቆኛል። አሁንም እዚህ መጽሐፍ ላይ የቅድሙን በ13 ዓመቱ ብለናል። አሁን 22 ዓመቱ ደግሞ የመጽሐፍ አዘጋጅቷል። ክርክሩ እንኳን ከተደረገ በኋላ ከዲቤቱ በኋላ ያለው ጊዜ በጣም ውስን ነው እና በእነዚህ ውስን ጊዜያት ውስጥ ዲያቆን ምህረት ምን አይነት ነገር ተጠቅሞ መጽሐፍ እንዳዘጋጀው እውነት ነው። ብዙዎች ሲጽፉ ማጣቀሻ መነሻ የሚያደርጓቸው ነገሮች አሉ። ግን በዚህ ደረጃ ደግሞ ሐሳብን ወደ አንድ አደራጅቶ አምጥቶ መጽሐፍ አድርጎ ማውጣትም ደግሞ የሚወስደው ጊዜ አለ። ብዙ ጻፊያን የሚቸገሩትም ነገር ይሄ ይመስለኛል እና ወቅቱን ባገናዘበ መልኩ ለሌላውም አካል ደግሞ የበለጠ ቤተክርስቲያናችን እንዲያውቅ እድል የሚሰጥ ስለሆነ ልዩ የሆነ ምስጋናና አድናቆትን ያለን ዲያቆን ምህረት። ወደ ሌሎች የመጨረሻ የሚሆኑ ጥያቄዎች እንሄድና አብዛኞቹ ነገሮች በተለያዩ መልኩ ስላነሳ ናቸው እንደ ምክር የሚሰጡ እንደ አስተያየት የሚሰጡ ነገሮች ላይ ነው ባለን አጭር ደቂቃ ውስጥ የምንጠቀመው። ያው ቅድም ስለ ዛይ ፖድካስት ብዙ ተናግራችኋል። ያው መስጠት ካለባችሁ በላይ ነው የሰጣችሁን። እኛ ገና ሞካሪዎች ነን። ገና አመት እንኳን አልሞላንም ፖድካስቱ እንኳን ከተጀመረ እየሞከርን ያለ ነው። እንዳላችሁት የቤተ ክርስቲያኒቱ አይናማ የሚባሉ ሊቃውንት ግን ብዙ ጊዜ ራሳቸውን የደበቁ ናቸው። ተደብቀው ተሸፍነው እድሉ ያልተሰጣቸው መድረኩ ያልተሰጣቸው ግን ከትላልቅ ጉባኤ ቤት ሀገራችን ውስጥ አሉ ከሚባሉት መካነ ኢየሱስ ላይ ካለው ጉባኤ ቤት የወጡ አሉ። እዚህም ከምናቀው ከላይ ከሰሜን ጎንደር አካባቢ ከሌሎችም እዚህም ከመሃል ሀገርም ከሁሉም ቦታ ከሁሉም የኢትዮጵያ ክፍል ካሉ ትላልቅ ጉባኤ ቤት የወጡ ሊቃውንት ናቸው። በተለይም ደግሞ እንደሚያዩት ከርሶ ጋር በነበረን ውስን ጊዜም ቤተክርስቲያናችን የምታስተምራቸው ትክክለኛ ትምህርቶች በዚህም በዛም ባሉ ሰዎች እየተሸፈነ አስፈላጊ ቤተክርስቲያንን የማይገልጹ ቤተክርስቲያንን የማይወክሉ ትምህርቶችን በማጥራቱ በኩል ዛይ ፖድካስት የራሱን ሚና እየሞከረ ያለ ነው። ቅድም በበጎ መልኩ በአድናቆት መልኩ አንስታቸዋል። ግን ደግሞ በምክር በኩል እንዲህ ብታረጉ እንዲህ ብታስተካክሉ በዚህ መልኩ ብትሰሩ የሚባለውን ነገር ብንሰማው ደግሞ የበለጠ ያግዘናልና በተለይም እዚህ ላለው ብቻ ሰው ሳይሆን በሀገር አሜሪካ በአውሮፓ ላሉ
ወጣቶች በሚመጡ መልኩ ይህንን አገልግሎት ለማድረስ ምን አይነት መንገድ መጠቀም መቻል አለብን የሚለውንም ብትነግሩን። መጀመሪያ አንተ ትጀምራለህ። እንግዲህ እኔ የምሰጠው ወቀሳዊ ምክር የለም። እኔ ራሴ ገና ወጣት ስለሆንኩ ገና ምንም በተሞክሮ ስላለው የምሰጠው ነገር የለም። ያው አይ ወቀሳ የለም ምንም ምክርም ብንሰጥ ለናንተ ሳይሆን ለተመልካቹ ነው መናገር የምፈልገው። ምክንያቱም ብዙ ዛዮች እንዲኖሩልን እንፈልጋለን። የኢትዮጵያ ቤተክርስቲያን ሚሊየንስ ተከታዮች ናቸው ያሏት። ገና ይሄንን ኦዲየንስ ገና አላገኘንም እና ለምን የሚለው ነገር ሁሌ ያስጨንቀኛል። ለምን? ምክንያቱም ከአገልጋዮችም ጀምሮ እስከ ምዕመናን ሪአክት ነው የምናደርገው። ብዙ ጊዜ ለተነገሩት ክፉ ነገሮች ነው ሪአክት የምናደርገው። ቤተክርስቲያኗ ያላትን ሀብት፣ ቤተክርስቲያኗ ያላትን መሰረታዊ ዕውቀት በማሳየት ደረጃ ገና ብዙ አልተሰራንም። ለዚህ ነው ዛይን እኔ ምረትም እርግጠኛ ነኝ ጆይን ያደርጋል ከኔ ጋራ ለዛይ ትልቅ ክብር ያለን ከዚህ የተነሳ ነው። ምክንያቱም የሆነ ሰሞኑን በተነሳ ጩኸት ላይ ተመስርቶ አይደለም ዛይ የሚናገረው። መሰረታዊ የሆነውን የቤተክርስቲያኒቷን ትምህርት በማሳየት የጠራ እይታ እንዲኖረን በማድረግ ላይ ነው ያለው። ስለዚህ ይሄ መቀጠል አለበት። ምንም ማመቻመች መኖር የለበትም። አንዳንዴ ጩኸቱ ሳናስበው ይወስደንና እስቲ ለዚህ ነገር ምላሽ እንስጥ አይነት ነገር ይመጣልና መሆን የለበትም ባይ ነኝ። በሌላ በኩል ግን ደግሞ ለምዕመናን የሚያልኩትን ልናገር። ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ ተብሎ የሚታወቀው ራሱን የቻለ ጠባይ ያለው ነው። ምዕመናን ይሄንን ያወቁ አይመስለኝም። ለምሳሌ አንድ የሚያናድድ ቤተክርስቲያንን የሚሰድብ የሚጸርፍ ቪዲዮ ይለቀቃል። እዛ ቪዲዮ ላይ ሄደው የኛው ምዕመናን ይራኮታሉ። ያንን ቪዲዮ ነው ከፍ የሚያደርጉት። ያንን ቪዲዮ ነው ሰዎች እንዲመለከቱ የሚያደርጉት። ስለ ቤተክርስቲያኒቱ የተነገረ መልካም ነገር ላይ ማንም አስተያየት አይሰጥም። ማንም ምንም ነገር አይናገርም። እዛ ሄዶ እንደው በቃ እግዚአብሔር ይድፋህ ወይም ደግሞ ሌላ ነገር ስላለ ልክ ስለ እምነቱ ኃላፊነቱን የተወጣ ይመስለዋል። መጠቀሚያ ነው እያደረጉት ያለ። ከዚህ የተነሳ ያንዳንድ ምዕመናንን ጠባይ፣ የብዙዎች ምዕመናንን ጠባይ እነዚህ ሰዎች ስላወቁ እኛን ፕሮቮክ የሚያደርግ ቪዲዮ ነው የሚለቁት። እኔ በተቻለ መጠን አላይም እንደዛ አይነት ቪዲዮ። ምክንያቱም ለዚያ ዓላማ አገልጋይ እንዴት ሆናለሁ? እኔ እንዴት ባሪያ ሆናለሁ? አንደኛ አይምሮዬን ማቆሸሽ የለብኝም። ስለዚህ አንዳንድ ጊዜ አዝናለሁኝ። አንዳንድ ምዕመናን ከጧት እስከ ማታ እንዲህ አይነቱን ቪዲዮ እየፈለጉ እዚያ ስር እየሄዱ ኮሜንት ይጽፋሉ፣ ይመለከታሉ፣ ያያሉ እና ያንን በማድረጋቸው ቤተክርስቲያንን የጠቀሙ ይመስላቸዋል። እየጎዱ ነው ያሉት። ከዚያ ይልቅ ላይክም ማድረግም ቢኖር ሼርም ማድረግ ቢኖር፣ በነገራችን ላይ ዝም ብሎ ይሄ ላይክ አድርጉ ሼር አድርጉ ሲባል ያንን አልጎሪዝሙን ከፍ እያደረግን ነው አይደል ያለ ነው። ለዛይ ኦዲየንስ የምለው ይሄንን ነው። ዝም ብላችሁ ፓሲቭ ተመልካቾች አትሁኑ። ምንድነው የአንዲት ድመትን ቀልድ ለጓደኞቻችን ሼር እናደርጋለን አይደል? ላይክ እናደርጋለን፣ ሼር እናደርጋለን። ዋይ ለምንድነው የመምህራኖቻችንን ሼር ማናደርገው? ለምንድነው ላይክ ማናደርገው? ለምንድነው ማናስተላልፈው? ለምንድነው እንዲህ አይነት ኦርቶዶክሳዊ የሆነ ትምህርት አለ ብለን ማንነግረው? ስለዚህ ገና ምዕመኖቻችን በጣም ጥቂት የሆኑ ምዕመናን ናቸው ይሄንን እያደመጡ ያሉት። 1 ሚሊዮን ህዝብ እንኳን ቢያደምጥ የዛይን ፖድካስት በጣም ጥቂት ነው። ገና ጥቂት ነው። ቤተክርስቲያን እንደ ቤተክርስቲያኒቷ ታላቅነት ማለት ነው። ስለዚህ በአሁኑ ሰዓት በጣም በሚያሳዝን ሁኔታ የሌሎችን ቤተ እምነቶች አቋም እያሰራጨን ያለነው ኦርቶዶክሳውያን አማኞች ነኝ ባይነኝ ነኝ። የኛ ምዕመናን ናቸው እያሰራጩ ያሉት። እንዴት? እዚያ እየሄዱ ሪአክት በማድረግ ያንን ያገነኑ ያሉት እነሱ ናቸው። እና ይሄንን የማህበራዊ ሚዲያ ጠባይ መገንዘብ አለብን። ማህበራዊ ሚዲያ እኛ ኢንተራክት በመናደርገው ነው የሚተላለፈው።
እና በጣም መጠንቀቅ አለብን። ኢንተራክት ስናደርግ ከማን ጋር ነው ኢንተራክት ማድረገው ማለት አለብን። ያንን ፕሌይ ባደረግን ቁጥር ያንን መሰል ቪዲዮ ነው ወደኛም ይመጣልን። ያንን አይደለም ያንን መሰል ነው የሚመጣልን። ስለዚህ እኔ በዚህ አጋጣሚ የዛይ ፖድካስት ተመልካቾች የሆናችሁ እግዚአብሔር ይባርካችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር የማታደርጉ ካላችሁ ከዚህ በኋላ ታላላቅ መምህራን ይቀርባሉ እዚህ ሚዲያ ላይ ሼር እንድታደርጉ በእውነት በቅድስት ቤተክርስቲያን ስም እጠይቃችኋለሁኝ። ኦርቶዶክሳዊ የሆኑ ኮንተንቶችን ነው ኢንተራክት ማድረግ ያለብን። የሚያናድዱ ፕሮቮክ የሚያደርጉ ቤተክርስቲያንን ኢንሰልት የሚያደርጉ ይመጣሉ። ሰይጣን ከጥንት ጀምሮ ቀስቱን እንደወረወረ ነው። ዝናሩ እስከሚያልቅ ድረስ ቢወረውርም የገሃነም ደጆች ቤተክርስቲያንን ሊቋቋሟት አይችሉም። ስለዚህ እኛ ከነሱ ጋር አይደለም እሰጥ አገባ መግባት ያለብን። እኛ ማድረግ ያለብን በእውነት ላይ መቆም ነው። እውነት ደግሞ አርነት ያወጣል። ያን ነው ምለው። በጣም እናመሰግናለን ሊቀ ኅሩያን። ጥሩ መልእክቱን ያስተላለፉት። እንግዲህ ለሰማ ሰው ከልቡ ላዳመጠ ሰው ትንሽ ነገር ተበቃዋለች እንደሚባል ማለት ነው። ዲያቆን ምህረት ወጣቶች በኦርቶዶክሳዊ ክርስትና እምነታቸው ጸንተው እንዲኖሩ የምታስተላልፈው መልእክት ካለ፣ በዚያውም ደግሞ ያው በዓል ነውና ለቤተሰቦች ሊሆን ይችላል ጓደኞች የመልካም ምኞት መግለጫን ማቅረብ ትችላለህ? እንግዲህ በቅድሚያ እንኳን አደረሳችሁ፣ እንኳን ለብርሃነ ልደቱ አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ የተወለደው እሱ ለኛ መድኃኒት ይሰጠን ነው። ያ መድኃኒት ስጋው ደሙ ነው እና ሁሌም በየቦታው ምለው ነገር ቅዱስ ዳዊት እንዳለው ጣዕሙ ወታእምሩ ከመ ኄር እግዚአብሔር ነው ያለው። ስለዚህ እንዳልኩት ኦርቶዶክሳዊ ህይወት መጽሐፍ ማንበብ ወይም ቪዲዮ ማየት ብቻ አይደለም። ስለዚህ አሁን በዚህ በበዓሉ ወቅት እንዴት ነው የተወለደውን ክርስቶስን ማምለክ ወይም ማክበር የምንችለው ቢባል ቤተክርስቲያን ሄደን ከቅዱስ ስጋው ከክቡር ደሙ መቀበል ነው። ለምን ቤተክርስቲያን ከሄደን እዚያ ነው ቤት ነው ያለችው። ስለዚህ ሄደን የጌታንን መልካምነት መድኃኒት አዳኝ መሆኑን መቅመስ የምንችልበት በጸሎተ ቅዳሴ ስለሆነ ሁላችንም መተን ከቅዱስ ስጋው ከክቡር ደሙ እንድንቀበል በቤተክርስቲያን ስም ጥሪ ያቀርባለሁ። ያ ነው። አንተ የሄድክበትን መንገድ ፓዝ ተከትለው እንዲሄዱ ምን አይነት መንገድ መጠቀም መቻል አለባቸው ብለህ ታስባለህ? እኔ ኦንላይን ትልቅ መሳሪያ እንደሆነ አምናለሁ። በተለይ አሁን በዚህ ዘመን እንዳለ የአባቶች ጽሁፍ እነሱ የጻፉት የተናገሩት ስብከት ሁሉ ተጽፎ አለ በነፃ ራሱ ማንበብ እንችላለን እና እኔም እድሜ ልኬን በኦንላይን ስጠቀም ነው የአባቶችን መጽሐፍ የእነሱን ትምህርት ያገኘው። ስለዚህ ማንኛውም ወጣት በተለይ እንግሊዝኛ ማንበብ የሚችል በአማርኛም አለ ነገሩ እንትን አሁንም ብዙ ተተርጉሟል ሁሉም። አሁን ለምሳሌ የቅዱስ ዮሐንስ አፈወርቅን ስብከቶች ድርሰቶች ሁሉ አሉ። ማንኛውም ሰው ለምሳሌ ዮሐንስ ወንጌል ስለ ምን ነው ያለው እንዴት ነው የተረጎመው ዮሐንስ ወንጌልን ብሎ ከፈለገ ኦንላይን ሄዶ ማንበብ ይችላል። ስለዚህ አሁን በተለይ አሁን በዚህ ዘመን ሁሉ ሰው ጥያቄ ይጠይቃል፣ ጥናት ያደርጋል። ስለዚህ አሁን በዚህ ዘመን ላሉ ሰዎች መልሱ ኦንላይን አለ። ግን አሁን ኦንላይን ሲባል ሄዶ ዝም ብሎ የማንም የሚሰብከውን ቪዲዮ ሳይሆን ቤተክርስቲያን አይናማ መምህራን አሏት። ብዙ ከጉባኤ ቤት የተመረቁ ማየትም የያዙ በብሉያት በሐዲሳት በሊቃውንት በመነኮሳት ያስመሰክሩ መምህራን አሉ። የእነሱን ቪዲዮ ማየት። ሁለተኛ ደግሞ የአባቶችን ጽሁፍ ማንበብ፣ በተለይ እነዚህ ጥንታዊ አባቶች ማንበብ። ሶስተኛ ደግሞ እንዳልኩት ቤተክርስቲያን መሄድ አለብን። ራሱ ያ ትምህርት ነው። በላቲን ሌክስ ኦራንዲ ኤስ ሌክስ ክሬደኒ የሚል አባባል ማለት የአምልኮ ህግ ማለት የእምነት ህግ ማለት ነው። ስለዚህ ራሱ በጸሎተ ቅዳሴ በስርዓተ አምልኮ ላይ ስንሳተፍ ስለ ቤተክርስቲያናችን የበለጠ መማር እንችላለን ማለት ነው። ስለዚህ ይህን ሁሉ ወጣቶች እንዲያደርጉ በትህትና ጥሪ ያቀርባለሁ። ለእርስዎ ዕድሉ ልስጦት፣ የበዓል መልካም ምኞት። በድጋሚ እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ እላለሁ። ያው ቤተክርስቲያን በቅዳሴዋ በየጊዜው የምትዘምረው ዝማሬ አለ፣ ምስጋና አለ። በዚህ በልደቱ ሰውና መላእክት በአንድነት የዘመሩት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ምስጋና ለእግዚአብሔር በሰማያት ይሁን በምድርም ደግሞ
ሰላም እያሉ ሰውና መላእክት በአንድ ላይ ዘምረዋል እና በዚህ ወቅት በተለይ ሁላችንም በእውነት የሰላም መሳሪያዎች እንድንሆን የፍቅር መሳሪያዎች እንድንሆን ብዙ የተጎዱ ብዙ ያዘኑ በዚህ የኑሮ ክብደት ውስጥ ያሉ ሰዎች አሉን ወገኖቻችንን እነዚያን ሁሉ ዞር ይያለን እንድንመለከት የተቸገሩትን እንድናይ በዚህ አጋጣሚ በእውነት ጥሬና አቀርባለሁ ምክንያቱም በመላው ዓለም ነው ይሄ የኑሮ ውድነት ከባድ ሸክም ሆኗል ለብዙ ሰው ለብዙ ቤተሰብ እና ይሄንን ልደትን በመናከብርበት ጊዜ የተቸገሩትን ወገኖቻችንን በማሰብ ስለ ሀገራችንን በመጸለይ ስለ ህዝባችንን በመጸለይ በመከራ ያሉትን ክርስቲያኖችንን በማሰብ በእውነት በስቃይ ያሉትን በስደት ያሉትን በማሰብ ይሄንን በዓል እንድናከብር አሳስባለሁኝ ከረጅም ጊዜ በኋላ ደግሞ በዚህች ቅድስት ሀገር እንደገና ከልጄ ጋራ በአንድነት ሆነን በመገኘታችን በጣም ደስ ብሎኛል ሁሉን ነገር እንደ አዲስ ነው ያየሁኝ ያለሁት ዶ የህዝቤን ድምጽ ራሱ ስሰማ እንግዳ እየሆነብኝ ይደነቃለሁ አያለሁና በእውነት ደግሞ በድጋሚ የዛይ ሚዲያን እጅግ አመሰግናለሁኝ በወንድሜ ዲያቆን ሙሉ ዓለምን ብቻ ሳይሆን በባክግራውንድም ይሄንን ሚዲያ ያገዙ ያሉትንም በቴክኒኩም በምኑም በገንዘብም በሐሳብም እየረዱ ያሉትን ምክንያቱም እያንዳንዱ ዋጋ የሚያስከፍል ነገር እንደሆነ አውቃለሁና በዚህ ሁሉ እየረዱ ያሉትን አምላከ ቅዱሳን ይርዳልን አምላከ ቅዱሳን ከናንተ ጎን ይቆምልን እንላለን ይሄ ነው የኔ እኔ ያላስታውስኳቸውን ሰዎች በዚህ መድረክ ያው እግዚአብሔር ገልጦለት በደንብ አድርገው ነው ዛሬ ያመሰገኑልን ከኛ ጀርባ ሆነው ግን ከኛ በላይ እኛን ሆነው የሚተጉ ብዙ ወንድሞች አሉ እንደኛ ሆነው ማለት ነውና እነሱን እንግዲህ በራሱን በቻለ ቦታና መድረክ እርሶንም ቢሆን በኦንላይን አስገብተን የተለየ ምስጋና ፕሮግራም እናደርግላቸዋለን ብለን እናስባለን በእውነት ሊቀሩያና ዲያቆን ምህረት ካላችሁ ውድ ጊዜ ከፍላችሁ ረጅም ርቀት አምጥተናችሁ ነው ይሄን ፕሮግራም ያደረግነውና ለኛ ቦታ ሰጣችሁ ክብር ሰጣችሁ ይሄን ፕሮግራም በማድረጋችሁ እጅግ አድርገን በእግዚአብሔር ስም እናመሰግናለን መልካም በዓል ይሁንላችሁ አሜን አሜን እኛም እናመሰግናለን አንፈራጾ ሰብአ ሰገል